እኔ በምንም አይነት መንገድ ልጅ ከወላጁ ጋር ነው ማደግ ያለበት ብዬ ነው የማስበው። እንኳን ይቅርና የእናትና አባትን ቦታ ሌላ ሰው የእናትን ቦታ አባት የአባትን ቦታ እናት መተካትም አይችሉም። የመውለድ ምንድነው አባትም ትል ይወልዳል የሚል አባባል አለ አይደለ? ስትገፋም እግዚአብሔር ይቆጥራል። መገፋትን በደንብ ይቆጥራል ፈጣሪ። እግዚአብሔር ለአንተ ያለውን እንጀራ በፍጹም ለሌላ አይሰጠው፣ ይሻግታል። ማንንም አይበላውም ያንተን እንጀራ። አሁን ክረምት ላይ ሲሄድ ምናምን የሚያም ስሜት አለው። ምንም ማድረግ ባልቻልክበት ሁኔታ በቃ ለሊት ተነስታ እንጀራ ያልሰራችው ስራ የለም። ከቤተ ክርስቲያን ወጥተን ወደ መኪናው ስንሄድ ተደወለ፣ ነይና ስራ ጀምሪ። መኪና ውስጥ አልገባሁም። ለታናናሾች አርአያ መሆን፣ መውደቅ የሌለብኝ መሰበር የሌለብኝ፣ ስሰበር የሚሰበሩ ትንንሽ ሌሎች ልክ ጀበናው ሲሰበር ሲኒው ምንም ትርጉም እንደሌለው። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬ ከአንድ እንግዳ ጋር ወደ እናንተ ወደ ተከበራችሁ ተመልካቾች መጥቻለሁ። ብዙዎች በምታቀርባቸው ስራዎቿ ታውቋታላችሁ ብዬ አስባለሁኝ። ማናት የሚለውን ግን እኔ ከምነግራችሁ ይልቅ ራሷን ስታዩት እንድትገምቱ ስለምፈልግ በቆይታችን ከዛሬ እንግዳይ ብዙ እንደምታተርፉ ተስፋ በማድረግ አብራችሁ እንድትቆዩ ምጋብዛችሁ። እኔ አለምሰገድ ታደሰ ነኝ። እኛን ማግኘት ስትፈልጉና በዮሃ ሚዲያ የሚቀርብ ታሪክ ሲኖራችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀበለው ከኛ ጋር ያገናኟቸዋል። መልካም ቆይታ። እንግዲህ የተከበራችሁ ተመልካቾቻችን አሁንም እንግዲህ ራሷ ለራሷ ባወጣችሁ ስም ከሆነ አስቴር ወሬኛዋ ራሷ ለራሷ ያወጣችሁ ነው። ይሄ እኔ አስቴር ነው የምለው። ከሷ ጋር ተገናኝተናል። በቅድሚያ ስለመጣሽ ያንቺን የህይወት መንገድ ምናልባት ያለፍሽበትን አሁን ላይ ያለሽበትን ነገር ልታጋሪ ልታስተምሪኝ ስለመጣሽ በተመልካቾች ስም በመላው ዓለም ባሉ ተመልካቾች ስም በቅድሚያ ከልብ አመሰግናለሁ። እኔም አክብራችሁ ዮሃ ሚዲያ ስለጠራችሁኝ አመሰግናለሁ። ምን የኔ አሁን የሚያስተምር ታሪክ አለኝ? አዎ እያንዳንዳችን የሚያስተምር ታሪክ አለን ብዬ አምናለሁ። እኔ ምናልባት የሄድንበት መንገድ ወይ የሄድን ያለንበት መንገድ ለሆነ ሰው ምናልባት ሊያነቃቀው ይችላል፣ ሊያስተምረው ራሱን ሊያሳየው ይችላል ብዬ አስባለሁ። ግን ስደውልሽ ትዝ ይልሻል ምን እንዳልሽ? መጀመሪያ እኔ ባሌም አልከዳኝ ስደውል ምን እንዳልሽኝ ትዝ ይልሻል አይደል? እኔ ማስመረምረው ልጅ የለኝም አምነን ተማምነን ነው የምንኖረው። ምን ላድርግ አልኩ። እንደዛ ነበር ያልሽ። ናይስ። እስኪ ስለ ትንሽዬዋ አስቴር ከዛ በጀምር በጣም ደስ ይለኛል። ከልጅነትሽ ካስተዳደግሽ ንገሪኝ እስኪ ስለ ቤተሰቦች። ስንተኛ ልጅ ነሽ በነገራችን ላይ? ለቤተሰቦች የመጀመሪያ በመሆን የመጀመሪያ ዋው ደስ ይላል። በስለት ነው የተወለድኩት። የስለት ልጅ ነሽ? እንዳትወለድ ተብለው ነው የተሳሉት። በጣም አይ የስለት ልጅ እንኳን አይደለሁም። 6 ነን። ኦኬ። ከ6ቱ ግን የመጀመሪያ ልጅ ነኝ። የገበሬ ልጅ ነኝ። ደስ ይላል በጣም። የገጠር ልጅ ነኝ። ብዙ ቲክቶክ ላይ ከገጠር መጥተው ከሸወዱን ውስጥ ይሉኛል። እንደሱ ይሉኛል። ከገጠር መጥተው ከሸወዱን ውስጥ ነሽ ይሉኛል። መካከል ውስጥ ነሽ። እንግዲህ የገጠር ልጅ ነኝ። አስተዳደጌ ልጅነቴ አርሲ ነው። የአርሲ በቆጂ የሯጮቹ በቆጂ እና ምንድን ሯጭ ያልሆንሽው ምን? ሰውነት ቦርጭ አይሆነ። ከዚህ በኋላ መሆን አይቻልም? ኦፍ ኮርስ ይቻላል። ምንም የማይቻል ነገር የለም በነገራችን ላይ። ይቻላል። ከዚህ በኋላ ሞክራለሁ። የአርሲን ገብስ በልቻ አድጌማ እንዲሁ አላባ። አይ በእርግጥ ኦፍ ኮርስ ሁሉም ሯጭ መሆን አይጠበቅበትም። ወሬኛ መሆን ይጠበቅ። እኔ አላልኩም፣ ይሄን አንቺ ነሽ ያልሽው። ደስ ይላል በጣም። አርሲ ነው እዛ ነው ያደግሽው? ረጅም
ተወልጄ እስከ 6 ዓመት አርሲ፣ ከዛ ወደ ምዕራብ አርሲ ሻሸመኔ፣ ከአርሲ ወደ ምዕራብ አርሲ ሻሸመኔ ነው የትምህርት እድገቴ። ከኬጂ እስከ 12 ሻሸመኔ ነኝ። የሻሸመኔ ልጅ ነኝ። ኦኬ። ስለዚህ እዚህ አርሲ የሻሸመኔ ልጅ ነኝ። ምዕራብ አርሲና አርሲ ልጅ እያለሁ በ6 ዓመቴ ወደ ሻሸመኔ አክስቴ ጋር ሄድኩኝ። ኢኮኖሚካሊ ቤተሰቦቼ ማሳደግ ስላልቻሉ ለአክስቴ ተሰጠው። እዛ ሻሸመኔ አደግኩኝ። እስከ 12 ሻሸመኔ ተማርኩ። ኦኬ። እንዴት ነበር ልጅነትሽ? እንደው በጣም የምታስታውሽው ነገር ምንድን ነበር? ላንቺ ፈታኝ የነበረ? ቢኮዝ አሁን አንዳንዴ ለቤተሰብ አሳልፈን ስንሰጥ ለዘመድ አሁን ብዙ ታሪኮችን አውቃለሁ እኔና አሳልፈው ቤተሰቦቻቸው የማሳደግ አቅሙ ኦር ሳይኖሩ ሲቀሩና ለሰው ሲሰጡ የሚያሳልፉት የሆነ ህይወት አለ የሚጠበቅ ኤክስፔክትድ የሆነ። ያን መንገድ አልፈሻል አስቴር? ያን መንገድ አልፋለች? አይቀርም እኮ እሱ ስለ እንደ ቤተሰብ ከእናትህ ከአባትህ የምታገኘውን ነገር አለማግኘት በራሱ ጉድለት ነው አንዱ እሱ። አዎ እኔ አክስቴ ጋር ሳድግ እንዳለ ኢኮኖሚካሊ ነው። እናትና ገበሬ ነኝ። አባቴ የተሻለ እንድንማርለት በማሰብ ነው ወደዛ የሄድኩትና ሁሌ ቅር የሚልክ ነገር አለ። ክረምት እንሄዳለን እኔም እህቴም፣ ግን ጉድለት አለ። የሚጎድሉክ ነገሮች አሉ። ትጠነክራለህም በዛው ልክ ያጣኸውን ነገር ለማግኘት በምትቆፍረው በምትታገለው ልክ እንትን ትላለህ። እኔ በምንም አይነት መንገድ ልጅ ከወላጁ ጋር ነው ማደግ ያለበት ብዬ ነው የማስበው። በምንም አይነት ማንም ጥሩ አሳዳጊ እንኳን ቢሆን የእናትህን ያህል የአባትህን ቦታ የእናትህን ቦታ ሊተካ ይችላል ብዬ አላስብም። የሆነ ጊዜ እናቴን በቃ አሁን ልጅ ወልደሽ ትሰጭኛለሽ አለችኝ። አላወኩትም። ስሜታዊ ሆኜ በፍጹም አንድ ቀን እኔ ልጄ ሰው ቤት አያድርም አልኩኝ። አለቀሰች፣ የምር አለቀሰች። አስቤው አልነበረም። ይሄ ኢሞሽናል ሆነ ከሚወጡ ስሜቶች አሉ አይደል? በፍጹም አንድ ቀን ልጄን እኔ እንትን አልልም። የመጣሽበትን መንገዱም በራሱ የሚያሳይሽ ኦፍ ኮርስ እንዳልሽው አንዳንዴ የቤተሰብን ቦታ ሌላ ሰው ላይ ተካው ይችላል። እንኳን ይቅርና የእናትና የአባትን ቦታ ሌላ ሰው የእናትን ቦታ አባት የአባትን ቦታ እናት መተካትም አይችሉም። ኢንፋክት ግን ይሄ ማለት ሁሉንም ልጆችን በኃላፊነት እያሳደጉ ያሉ ሰዎችን አይወክልም። ማለት ወላጆቻቸውን እስኪረሱ ድረስ በእንክብካቤ የሚያሳድጉ ሰዎች አሉ። እነሱ እንዳይከፋቸው ስለምፈልግ ነው። በነገራችን ላይ እንዳልሽው ግን አንዳንዴ የምንፈልገው ገንዘብ እኮ ትርጉም የሚያጣበት ጊዜ አለ አይደል? የድሎት ኑሮ ትርጉም የሚያጣበት ጊዜ አለ። ምን አለበት እንደው ዳቦም ቂጣም እየበላው እናቴ ብታቅፈኝ ጸጉሬን ብትሰራኝ ምናምን የሚባልበት ጊዜ ኢንፋክት ይኖራል ብዬ አስባለሁኝና ግን ጥሩ ትምህርት ሆኖሻል ብዬ አስባለሁ። አዎ እኔ ጥሩ መልካም ሆኖ የሚያሳድጉ አሉ፣ በደንብ አሉ። እነሱን ግን መልካም ሆኖም ቢሆን እናትን ስሙ እንትን የማይመጠናቸው የሚሰፋባቸው እናትና አባቶች እንዳሉም ሳይገባኝ ቀርቶ አይደለም። የመውለድ ምንድነው በትም ትል ይወልዳል የሚል አባባል አለ አይደለ? እንደዛ ሳይሆን ግን ልጅ እዚች ምድር ላይ ስታመጣ የምታሳድገው ልጅ መሆን መቻል አለበት። በቃ አሳድገዋለሁ ብለህ ከፈጣሪ ጋር ኃላፊነቱን ወስጄ አሳድገዋለሁ ብለህ በዛ አይነት ሁኔታ ውስጥ በምንም አይነት ኢኮኖሚካሊ ችግርም ቢሆን እኔ እንጃ ካጣሁት ነገር ተነስቼ ነው መሰለኝ በምንም አይነት መንገድ በዙሪያዬም እንደዚህ ስታወራ ምን ስትልም ትዳር ላይ ብዙ ቻሌንጅ ሁሌ ይቃወማለሁ። በፍጹም በቃ መቻል እስከምትችሉበት ድረስ እስከመጨረሻው መታገል መሞከር አለባችሁ። በአንደኛው ወገን እንኳን የዘመድ ወይ ባዳ ሊያሳድግክ የእናትህን የአባትህን ቦታ ሊተካ ቀርቶ እናት የአባትን አባት የእናትን ቦታ አይተካም። በቃ ግልጽ ነውና ብቻ ይሁን፣ ያጠነክራል። ጥሩ ነው፣ መልካም ነው። በነገራችን ላይ በጣም እየገረመኝ ነው። ሰዎች በጣም እርግጥ ብለሽ ነው የምታወሪውና
ያኛው ይሄ አስቴር ወሬኛዋ የሚለውን ደግሞ አየው። ያው መቼም እንግዲህ ስትሆኚ ማየት አይቀርና በጣም እኮ ነው እዛ ጋር የምታወሪው ማለት ነው። እና በጣም እርግጥ ብለሽ ነው እዚህ ጋር ደግሞ የምታወሪው። ያቺኛዋ ካራክተር ናት። ካራክተር ነች መሰለኝ ያቺኛዋ። ቦታው ላይ ስትሆን ቦታውን መምሰል እና ያንን ይመስላል የልጅነት ቆይታዬ። ጥሩም መጥፎም ነገሮች አለፉ፣ ያልፋል። ምንም ነገር በህይወትክ ውስጥ እኔ ቻሌንጆችን ነገ ያስቀመጥኩት ራሴን አገኘዋለሁ ብዬ ያስቀመጥኩት ቦታ አለ። ይሄ የልጅነት ጊዜያቶች ላይ ያሉ አይደለ? ሲከፋክ፣ ሲብስክ፣ ሆድ ሲብስ፣ ሲከፋ ብጠፋ ራሴን ባጠፋ እንዲሆን በህይወቴ አይምሮዬ ላይ መተውልኝ የማያውቁ ነገሮች ናቸው። ግን የተሻለች አስቴር እንደምትሆን አስብ ነበር። ያኔም ታስቢ ነበር በደንብ። እኔ ቦታዬ ይሄ አይደለም ብዬ አስባለሁ። ይሁን አሁንም ገና አልደረስኩም መድረስ ያለብኝ ቦታ ላይ ከፈጣሪ ጋር ከዚህም ጀምሬያለሁ። የምደርስበት ቦታ አለ ብዬ አስባለሁ። በጣም ደስ ይላል። ከዛ በኋላ እንግዲህ ከትምህርት በኋላ ምን አይነት ስራ ጀመርሽ? ወዴት ሄድሽ? ወደ ዩኒቨርሲቲ 12ኛ ክፍል ጨረስኩና ጥሩ ውጤት ነበረኝ። ህግ ትማራለች ተብሎ ሲጠበቅ ቲያትር ገባሁ። ቲያትር ይካላል። ትምህርት ቤተሰብ እኮ ትምህርት አይመስለውም። ብዙ ሰው አይመስለውም። ብዙ ሰው ቲያትር ትምህርት አይመስለውም። እና አዲስ አበባ ዩኒቨርሲቲ 6 ኪሎ በቲያትር 2008 ላይ ልጅ ነኝ ለማለት እኮ ነው። ዓመተ ምህረቱን ያጠጋጋሹ ነው። እሺ ይሁንልሽ። 2008 ላይ ገባሁ። እዛ ግቢ ውስጥ በነበር ገባሁ ነው ተመረኩ። ገባሁ። እሺ 2008 ልጅ ነኝ አላልኩ? ልጅ ነኝ ሰውነት ይዞኝ እኮ ፋፍቼ ገባሁ 2008። የተመረኩትማ 2011 ነው። እድሜን ልናገር? አይ ምንም እኔ ራሴ ስፈልግ ጠይቅሻለሁ። እሺ በመሃል አረሳስቼ በመሃል ሳደምሪ ሳቀንሽ አሁንማ ታስቢበታለሽ እንደዛ ካልኩሽ። ወደ ግቢ ገባውና ቲያትር 4 አመት ኮርስ ግቢ ውስጥ እንቅስቃሴ ስራ የጀመርኩት። ለብዙ ሰው ቻሌንጅ የሚሆነው ምንድነው የግቢ ላይፍ ስትወጣ ስራ እንዲብሎ የሚጠብቅ ይመስላል። በየትኛውም ፊልድ ከግራጁዌሽን በኋላ ብዙ ተማሪ ቁጭ ብሎ ነው እንትን የሚለው ስራ የሚጠብቀው። እሱ ዲፕሬሽን ደግሞ በጣም ከባድ ነው። ተማሪ ስትሆን አምጡም ስትል ምንም ስትል ያምርብሃል። በቃ ቤተሰብም የሚጠብቀው በተመረክ በወሩ ልጅ ስራ የምትገቢ ነው የሚመስለው ልጁ እንዲረዳው እና እኔ ግን እንደዛ አልነበርኩም። ከአንደኛ አመት ጀምሮ እየሰራው ነው የተማርኩት። ፕሮዳክሽኖች ሰራ ነበረ። የተለያዩ የልጆች ፕሮግራሞችን ኢትዮጵስን ጨምሮ በራሳችን ቱር እያደረግን የልጆች እና በቃ ከአንደኛ አመት በኋላ ራሴ ነበርኩ ዩኒቨርሲቲ ላይ ያስተማርኩት። ራሴን ብቻ አይደለም እኔ ሰርዲር እያለሁ እህቴ ደግሞ የኔ 4ኛ ታናሽ ዲላ ዩኒቨርሲቲ ህግ እሷ ደግሞ ገባች። ያው የገጠር ሰው ገበሬ ለትምህርት የሚኖረው አመለካከት አለና 500 ብር ለአንድ ገበሬ ቀላል አይደለም። እናቴ ቤት እመቤት ነች። አረቄ ነበር እናቴ የምታወጣውና እህቴን ለማስተማር እህቴን በወር እሷ በቃ እንዳይውልባት ለማድረግ ከኔ አልፎ እንትንል ነበረ። በቃ አሯሯጣለሁ ግዴታ በቃ ያንን ብር መስራት እንዳለብኝ ማግኘት እንዳለብኝ ከኔ አልፎ የሚጠብቀኝ ነገር። በጣም ጎበዝ ተማሪ ስለነበረች ምንም እንዲጎላት አልፈልግምና ስትጠይቀኝ ራሱ ገና ብር እኮ እንደ ኮፒ ፈልጌ ስትል ባይኖረኝ ከየትም እህት የሆኑ ጓደኞች አሉኝ ግቢ ውስጥና ከዛም ከዚህም ብዬ ከኔ አልፎ እሷን ዩኒቨርሲቲ ላይ ሰርዲር ሰፖርት እያደረኩኝ በየወሩ በቋሚነት እየላኩኝ ምንድነው ብታስለቅስ አስተምር ነበረ። እግዚአብሔር ይመስገን
የማያልፍ ነገር የለም በህይወትክ ውስጥ። ጥሩ ነው ስትገፋም እግዚአብሔር ይቆጥራል። መገፋትን በደንብ ይቆጥራል ፈጣሪ። በተለያዩ በህይወት አጋጣሚዎች ትገፋለህ። በሱ እምነት ካለ ግን መጨረሻክ መልካም ነው የሚሆነው እና እንደዛ ላስት ይር ተመረቀች። አሁን በጣም የማዕረግ ተመራቂ ነበረች። አሁን ጥሩ ደሞዝና ጥሩ ስራ ይዛለች። 4ኛ ታናሽ ነች። በጣም ነው ምኮራባት። ቤተሰብ እንዳይቸገር ዛጋ አምጡ ብትል ይመጣል። እህልም ተሸጦ ከብትም ተሸጦ ይመጣል። ለነሱ ግን ቀላል ስላልነበረ ያንን ኃላፊነት እንደ ታላቅ እንደ መጀመሪያ ልጅ ብዙ የሚጠበቅብክ ነገሮች አሉ። በጣም ከባድ ነው የመጀመሪያ ልጅ መሆን። በነገራችን ላይ የእናትነት አንጀት አለሽ ልበል። አሁን አክቹአሊ እንደ ታላቅም አልሹ ኦፍ ኮርስ ማለት ደስታውን አሁን ለኔ ሁሉ ልትገልጪልኝ ትችያለሽ? አሁን ለምሳሌ እሷ ተመርቃ በማዕረግ ምናምን ስታያት በቃ እኔ አላውቅም ምን አይነት ደስታ ሊሰማሽ እንደሚችል። ምክንያቱም አንቺ ያን እያደረግሽበት የነበረውን መንገድ አንቺ ታውቂዋለሽ፣ ሌሎች ሰዎች አያውቁም። ለምሳሌ እሷ አታውቀው። ምናልባት ዛሬ ሆናል እየሰማችሁ የነበረው የሆነው ብዬ አስባለሁ። እንግዲህ አላውቅም። እና ደስታውን አሁን በምን ትገልጫዋለሽ? አሁን እሷ ስትመረቅልሽ ስታይ ለዛውን በማዕረግ ለዛውን በህግ እና ልፋቴ በቃ ምን አልቀረም ሚሊዮን ስታስቢ ከምንም በላይ የምር ታላቅ መሆን ማለት እንደ እናት አይነት ስሜት አለው። በደንብ የኔ ህይወት ጥሩ መሆን ለታናናሾቼ ቀጣይ ጥሩ መሆንም የኔ ህይወት መበላሸት ለታናናሾቼ መበላሸት ነው ብዬ አስብ ነበረ። ያ እንዳይሆንም ነው በጣም እንጠነቀቅ ከነበረኝ እድሜ በላይ ስቃለው ጫወታለው እና እንደዛ አይደለም። ግን ውስጤ በጣም እብድ አይነት ሰው ነኝ። ግን አላማ ያለው እብደት በውስጡ በጣም ቁም ነገረኝ። ምን አይነት ይሆን አላማ ያለው እብደት? ለታናናሾቼ አርአያ መሆን፣ መውደቅ የሌለብኝ መሰበር የሌለብኝ፣ ስሰበር የሚሰበሩ ትንንሽ ሌሎች ሰዎች ልክ ጀበናው ሲሰበር ሲኒው ምንም ትርጉም እንደሌለው እንደዛ አስባለሁ። እና በጣም ነው ደስ ያለኝ። በቃ ባለፈው አመት ነው ከዲላ ዩኒቨርሲቲ ግራጁዌት ያደረገችው። እንዳጋጣሚ ሆኖ ነፍሰ ጡር ስለነበርኩ አልሄድኩም፣ አላስመረቅኳትም። ደስታውን ግን ይሄ ነው ምልክ አልነበረም። በጣም በቃ በጣም የሆነ ነገር ቀለልም ሸክምክ ውርድ። በቃ አሁን አንደኛው ፌዝ አለፈ። በቃ የተማሪነት ህይወት አለቀ። ጥሩም ሰዓት ላይ ነው ስትመረቅ። ኢኮኖሚካሊም ያን ያህል እንትንም መልበት ታይም የምቸገርበት አልነበረም። ፈታኙ ጊዜ የነበረው ተማሪ ሆኜ እየተማርክ የራስህን ወጪ ችለክ ድጋሚ ለሌላ ሰው ብር የላክ ማስተማር፣ እንደ ሴት ብዙ የሚያስፈልጉክ ነገሮች ኖሩ። እሱ ነበረ አለፈ። ክብር ለመድኃኔዓለም። እና በቃ ሁሌ ገብርኤልን በጣም ለኔ ብዙ ነገር አድርጎልኛል። ወዳጄ ነው ያልኩትን ሁሉ በቃ እንደ ሰው እሺ ብሎ የሚሰማኝ ይመስለኛል። እና እንደ ሰውም ነው በቃ ያን ያህል ጸሎት አላረዝምም ሁላ በቃ እኔ የሚያስፈልገኝን ስጠኝ ምናምን አንተ ታውቃለህ። አሁን ረጅም እንትን ማለቱ አያስፈልግም። ረጅም ጸሎት እኔ ጸልያለሁ ግን ጠይቃለሁ። በቃ ፈጣሪ በቃ አንተ አሳካልኝ ቀደም። ለምን አልሆነም ነገሮች ሳይሆኑም ሲቀሩ ማማረር ሰው አይደለሁ። በቃ ለኔ ያለውን ይሰጠኛል፣ ለኔ ያላለው አልሆነም ብዬ ነገሮችን መቀበል እችላለሁ። እና እንዲያሰፋውት አይደለ ነገር በፍጹም ደስ ይላል። ቅድም ለራስሽ ጥያቄ አሁን ራስሽ መልስ ይመለሽ ይመስለኛል። እኔ ምን አለኝ እንደውም ማስተምረው አልሽኝ ቅድምና ብዙ አለሽ ያልኩሽ ከዚህ አንፃር ነው። እያንዳንዳችን የሄድንበት ያለው መንገድ በራሱ የሚነግረን ነገር አለ። ለሌሎች የሆነ ምናልባት ተስፋ መቁረጥ ውስጥ ላሉ ቅድም ጥሩ ነገር አለሽ። እኔ ተስፋ መቁረጥ አልወድም። ኦፍ ኮርስ ማንም ሰው ላይወድ ይችላል። ግን ያንቺ ይሄ ጥንካሬ ደግሞ ለሆነች ቤቷ ቁጭ ብላ አሁን ተስፋ ለቆረጠች እህት የሆነ መነሻ ይሆናታል ብዬ አስባለሁ። አንቺም ተመረቅሽ እንግዲህ 2011። ከዛ በኋላ ከቲክቶኩና ከድራማው የቱ ነው የሚቀድመው?
ልክ እንደተመረኩ እንዳልኩክ ሰማርም እየሰራው አይደለ ኮኔክሽን አለኝ። ኦኬ ብዙ ሰዎችን አውቃለሁ ስራው ዓለም ላይና የሆነ ሰው አባይ ያኔ አባይ ቴሌቪዥን ሚዲያ ነበር፣ አባይ ሚዲያ ነበር፣ ገና ዩቲዩብ ላይ ነበር። እዛ አንከር ዜና ሆስት ምናምን ሪኮመንድ አድርጎኝ ሄድኩኝ። እንዴ ከዛ በፊት አልነገርኩም። ተማሪ እያለሁ ቃናም ደግሞ ሰራ ነበር። እሺ ፊልም ተርጉም? አዎ ትርጉም ላይ ቃና ሰራ ነበር። ይኸውልህ በህይወቴ ምን ፕሪንሲፕል አለኝ መሰለህ? ትልቁ በቃ እስካሁን የምመራበት እግዚአብሔር ለአንተ ያለውን እንጀራ በፍጹም ለሌላ አይሰጠው፣ ይሻግታል፣ ማንንም አይበላውም ያንተን እንጀራ። እንደዛ አልኩና ተማሪ እያለሁ ቃና መግባት ብርቅ በነበረበት ሰዓት ቁልቢ ገብርኤል ተነስቼ ሄድኩኝ። ኦዲሽን ወስጃለሁ 3 ዙር ተጠርቼ ከዛ የመጨረሻው ላይ በቃ ስንደውልልሽ መምጣት ነው ተብያለሁ። ከዛ እኔ ደግሞ ቁልቢ ሄዳለሁ ብያለሁ። ለመጀመሪያ ጊዜ ነው ቁልቢ እኮ ሲሄድ። ከዛ እንዴ ጓደኞቼ ድንገት ብትጠሪስ ምናምን ለኔ ካለው ማንንም አይበላውም ይጠብቀኛል። ከቁልቢ ሄድኩኝ። ልክ ከቁልቢ ከቤተ ክርስቲያን ወጥተን ወደ መኪናው ስንሄድ ተደወለ፣ ነይና ስራ ጀምሪ። መኪና ውስጥ አልገባሁም። ነይና ስራ እንደዚህ በቃ ከሰኞ ጀምሮ ጀምሪ። እኔ የለሁም እና እቅዴ ደግሞ ምንድነው እስከ ጅጅጋ ድረስ አገር ማየት። ኦኬ በዛው አዎ በቃ በዛው አገር አይቼ ነው መማጣው። የጅጅጋ ልጆች ጓደኞች የነበሩ ከቁልቢ ቅርብ ስለሆነ ጅጅጋ ድረስ። እዛ ስንሄድ ደግሞ ያኔ ጦርነት የአብደሌ ጊዜ ነበረ ሰዓት። በህይወቴ ጦርነት አያቴ ስትል ስታወራ ምናምን ሰማለሁ። በእኔ እድሜ ማያ አይመስለኝም ነበር። በእኔ እድሜ የቆምንበት ቦታ ላይ ነው የተጀመረው። ማናቀው ሰው በኢትዮ ኤርትራ ጦርነት አልደረስም ምን ልጅ ነው ያልሽ ነው ለካሽ በሰገሌ ስለሽም ልትለኝ ነው። አድዋም ዘምቻለሁ። እና ዛሬ ደስ ነው ያለኝ በነገራችን ላይ እንደዚህ ብዙም ሳልጨናነቅ ነው ላይክ ኢንተርቪው ያርኩሻለሁ። እንደ ሌሎች ኬዞች ማውጣጣት የለውም እና አድዋም ዘምተሻል ከማለትክ በፊት የመጀመሪያ ጦርነት በቃ እንደዛ የመሳሪያ ድምጽ፣ ሁካታ፣ ብጥብጥ፣ ረብሻ፣ ቃጠሎ፣ የሰዎች ጭንቀት ምናምን በህይወት ዘመኔ ከኔ እድሜ ሩቅ ነው የሚመስለኝ። ሲወራ በደንብ አያቴ በደንብ ስትል እሰማለሁ፣ ግን በኔ እድሜ ሀፕን የሚያደርግ አይመስለኝም ነበር። ማናቀው ቤት 3 ቀን በቃ አስጠግተውን 3 ቀን አድረን ከዛ በኋላ ትራንስፖርት የለም። በዛ ቃና ተደወለልኝ። ኧረ እኔ የምመጣበት ሁኔታ ውስጥ ብቻ ከ15 ቀን በኋላ ተመለስኩ። ስመጣ ሌላ ሰው አልጀመረም፣ ብዙ ሰው ተወዳድሯል ምናምን። ፓርታይም ነው ለው የኔ ትምህርቴን እየተማርኩ ሄጄ ለ3 ለ4 ሰዓት ተርጉሞ ማውጣት ለእኔ ያለውን እንጀራ በቃ ጓደኞቼ በደንብ አመኑበት። ለእኔ ያለውን እንጀራ ሁሌ ላለሁ ለእኔ ካለው ይሻግታል፣ ማንም አይበላውም ከኔ ውጭ እላቸዋለሁና ገብርኤል እንደዛ አደረገ። ብዙ ነገር በህይወቴ በገብርኤል ቀን ተደርጎልኛልና ቃና ሰርቻለሁ። ከቃና በኋላ ደግሞ ግራጁዌት አድርጌ 15-20 ቀን ነው እኔ ስራ ያልሰራሁት። አባይ ኦዲሽን ቃና ማን ነበርሽ? የስቱዲዮ ስም አንደኛ ይለያያል። ኦኬ ስመኝ ስቱዲዮ ላይ የምንሰራቸው በዛ ላይ አይደለም። የትኛዋን ፊልም ነው? መውለድ ያስረሳል እንዴ 5 ዓመት በላይ እንደዛ በይሽ። ምንድን ነበር? ቆይ እስቲ እኔ አሁን ከቃና ላይ ኤፍሱን ምናምን ባሉ በጣም ብዙ የተከታተለው የነሱ ፊልም አለ መሰለኝ። የናይ እንደዛ አይደለም፣ እንደዛ በዛ ሰዓት አልነበረም። እኔ ኦኬ ኢትዮጲስ አልሽኝ ቅድም በመሃል። አንቺ ኢትዮጲስ ነበርሽ? ኢትዮጲስ ጋር እዚህ እምቢልታ ሲኒማ ላይ የልጆች ፕሮግራም ነበረ። እዛ ሰራ ነበር ኢትዮጲስ ጋር። ከዛ በግላችን ደግሞ ወጥተን የምንግባባ ጓደኛሞች ባለቤቴ ምናምን ሆነን ያኔ አስተማሪ ነው ባለቤቴ። አትቸኩይ፣ እኔ ራሴ ወደሱ እኔ ይመጣል ወደ ዋናው ጉዳይ እንጂ አታውቃቂ። ስለዚህ ስራ ከዛ በኋላ
እኔ አሚን የፈለኩት ምንድነው ከቲክቶኩና ከድራማው በፊት በጣም በነገራችን ላይ ደስ የሚል ድራማ ነው ማለት በጣም ወዳቸው ሰዎች ናቸው እዛ ላይ ያሉት አይደል ነፃዬ አሁን አይጠብቅም ሰው እኔም አልጠብቅኩም ፀሐዬም በድራማ በዘፈኑ እንጂ በነዛ በአማሩ ዘፈኖቹ ነው ብዙዎች ኤክስፔክት አድርገን የነበረውና እሷ ጋር ያለው እኔ በሽተኛ አትጥፊ በብዙ ከልቤ እንዳትወጪ እንዲህም ደግሞ ጥሩ ነው በጣም ደስ ይላል ምን ተማርሽበት እንደው በተለይ ደግሞ አንጋፋ ናቸው እንዴ በደንብ እንዳልኩክ ወደ ቴሌቪዥን ሆስቱ ገባው ወደ ዶክመንተሪው አልኩኝ ዶክመንተሪ እየሰራው በነበረበት ሰዓት እንዲ ተወናሉ እኔ በቃ ተወና ኖ ብዬ ትቼ ነበር በተለያየ ምክንያት አልሰራም ብዬ ከዛ ነው ካራክተሩ አንቺ ነሽ አሉ ቃይ እኔ ቅርብኝ ለምንድነው ተቆኔተውሽ ሌላ የራሴ ምክንያት አለኝ አልሰራም ብዬ ነበርና ብቻ አንቺ ነሽ የምትሆኚ ምናምን ተብዬ ሄድኩኝ ኦዲሽን ወሰድኩኝ ቀረጻው ተጀመረ አንድም መተወን ኖልና ፀሐይን የሚያክል ለኔ ትልቅ ታሪክ ነው እንደ ጀማሪ ከሐረገወይን ጋር መስራት ሐረግዬም አለቻው እንደ ጀማሪ ከፀሐዬ ጋር ፀሐዬ በተወነው የመጀመሪያ ለኔ በቃ ልፍውላ ስል መቀረጽ እድለኝነት ነበረ በጣም በቃ በደስታ እነሱ እንደሆኑ ሳቅ ሄድኩኝ እግዚአብሔር ይመስገን ጥሩ ምላሽ ነበረው በመሃል ላይ ሰው በጥሩ መልኩ አስቴርን ስሟም አልተቀየረም በአስቴር ቀጠለች ቲክቶኩን ያኔ ገና ትንሽ 40,000 50,000 ፎሎወር ነው ማንም አያቀኝ ድንገት ፈነዳ መሃል ላይ እውቅና በቲክቶኩ መጣ በእውነተኛ ማንነታቸው ላይ አይደለ ተመርኩዞ ፀሐይም ዘፋኝ ነው ፀሐይ ሐረገወይን ተዋናይት ናት ሐረገወይን በህይወትና በስማችሁ ሁላችሁ በስማችሁ ነው እዛ ላይ አዎ እንደዚህ አስቴር መጀመሪያ የተፈለገችው ማንንም የምትታወቅ ካራክተር አይደለም የማትታወቅ ካራክተር በጎን ቲክቶኩ አሳወቃት ኢግኖር ማድረግ ስለማይቻል ቲክቶከር መሆኗን በቃ እርግዝናይም ሳረግዝ ሪል እርግዝናው ስቶሪ ተደርጎ ተቀረጸ ከዛ በኋላ አሁንም ልጇን ይዛ አለች በመሃል ላይ ለኔ በጣም ጥሩ እድል ነበር ይሄን እድል ማግኘት እንደ ጀማሪ ሆነ ብዙ ያስለፋልኩ ታሽተህ ነው ዛጋም ምንም አየ እግዚአብሔር ላንተ ያለው በቃ ያመቻቻል ግን እንደው ማለት ትምርቱን ፈልገሽ ነው የተማርሽው ቲያትር ጋላር አይደል ታዲያ ፈልገሽ የተማርሽውን ትምርት እንደውም በጣም በተሻለ መልኩ ሳትደርሺ ጎልሽ ላይ ሳትደርሺ ኢቭን አሁንም እንኳን አልደረስኩም ብለሽኛልና ለምንድነው በመሃል ታዲያ ተስፋ ቆርጠሽ አልፈልግም ብለሽ ነበር የተለያዩ ነገሮች ያጋጥመዋል በተለይ ትወና ላይ ኦዲሽን ስትሄድ እንደ ሴት ምናምን ያጋጥሙክ ነገሮች አልቀረም እሱ ነገር አይደል አሁንም አለ ድሮ ያው እናቃለን እንሰማለን ያው ብዙ ነገሮች እናቀጣለን እኔ ያጋጥሞኛል ከዛ ቢቀርስ ዩኒቨርሲቲ ያለው ትወናውን ነበር መፈልጌ ነበር ከዛ ቢቀርስ ወደ ልጆች ስራ ገባሁኝ በቃ እንደ አይነት እንትኖች የሌሉበት ከዛ ወደ አባይ ሆስት ነው እንደ አይነት እንትን የለም በቃ ትወናውን 1 2 የሰሞከረው 3 የሰሞከረው እንደዛ አይነት ቻሌንጆች እኔ ተውኩት ቢቀር ይሻላል አልኩና ወደ ልጆቹ ስራ ወደ እንትኑ አዘነበልኩኝ እዚህኛው ጋር ግን እንደዛ አይነት ቻሌንጅ አልነበረብኝምና
በተውኩት ሰዓት ነው ግን ይሄ ስራ ፈለኩኝ። እንደዚህ እንትና ነው የበድሉ አቅጅራ ስራ ነው ማን ያዘዋል እንደሻው ዳይሬክት ያደርገዋል አረጋዊን ፀሐዬ ዮሐንስ ሲባል ላልጓጓ አልችልም። ምንም ጥያቄ የለም ላልጓጓ አልችልም። እና በጥሩ ሁኔታ በቃ ደስ ብሎኝ እንደ ቤተሰብ እንደ ጓደኛ ከነሱ ጋር ይኸው 2 ዓመት አለፈን በመተላለፍ ብቻ። ፕሮግራሙ ከማርገዜ በፊት ነው ቀረጻ የተጀመረው፣ መተላለፍ የተጀመረው ከማርገዜ በፊት ነው። ልጅ የራሱ ዓመት አለፈው። በጣም ደስ ይላል። አሁን እስቲ ወደ ዋናው ጉዳይ እንግባ። እኔ ደስ ምን ዋና ጉዳይ አለ ከዚህ ምን ልታመጣ ዲኤንኤ እንዳትልኝ አልልሽም። እኔ በጣም ደስ የሚለኝ ያው ቤተሰብ ላይ ነው ብዙ እንግዲህ ነው ኦልሞስት ወደ 16 17 ዓመት የሰራሁትና ደስ ይለኛል። በተለይ በአስተማሪ መልኩ ሲሆን የቤተሰብ ታሪክ ብዙ ወጣት አለ አይደል ላይክ ገና ወደ ትዳር የሚገባ ያሰበ መንገድ ላይ ያለ ምናምን አለ ውስጥም ያለ አለና እሱ ፓርት ደስ ይላል። ለብዙዎች ትምህርት ይሆናል ብዬም ስለማስብ አስተማሪን ያገባሁት ብለሽኛል። ለግሬድ ቀርቤው ሸወደኝ ለህይወት አጣጣመኝ ለህይወት እኔ ግሬድ ብዬ ነበር አቀራረቤ። ተው ጉድ ሰራኝ። እስኪ ልጠጣ። ቆንጆ ነው ውሃችሁ። ዩኒቨርሲቲ እንግዲህ ዲግሪ ብቻ አይደለም ይዤ የወጣሁት ባልሽን ባልም ይዤ ነው የወጣሁት። አስተማሪ ነበረ። ባለፈው አስተዋውቀሽኛል የሆነ ቦታ ተገናኝተን አይደል? እሺ ዩኒቨርሲቲ አስተማሪ ነበር። ከዛ አብረንም የተለያዩ ስራዎች እንሰራ ነበረ። ጥሩ መግባባት እንዳልኩ ግሬዱ አይደለም ከኮርሱ አመት በኋላ ነበረ ማውራት ምናምን ጓደኝነት የጀመርነው። እውነት እኔ ባለፈው እንደውም ፓስተር ቸሬ ጮማም ያበላሽን እንትን የሚልሽን ሳይሆን ሰላማዊ ህይወት የሚሰጥሽን ወንድ ምረጭ የሚል ሰሞኑን በተለይ ሴቶች ላይ የሚደርሱ ጥቃቶች ምናምን ላይ እየመጡ ያሉ ቪዲዮዎች አሉ ሶሻል ሚዲያው ላይና የምርም ሰላም የሚሰጠኝን ነው የመረጥኩት። ከምንም ተነሳለክ አብረክ ፍቅር ካለ መተሳሰብ ካለ መተማመን ካለ በመስራት አምናለሁ። አቅሜን አውቀዋለሁ፣ አቅሙን የባሌን አውቀዋለሁ። የዩኒቨርሲቲ ደሞዝተኛን ታውቀዋለህ አንድ አስተማሪ ስንት ሊከፈለው እንደሚችል እና ግን እንለወጣለን የተሻለ ህይወት እንኖራለን በሚል ፋይናል የወሰንኩት በጣም ነፃ ራሴን እንድሆን የሚገድበኝ ነገር የለም። ባሌ ብዙዎቹ ሲንግል ማምነሽ ወይንም ደግሞ አላገባሽም ምናምን ይሉኛል። ነፃነቴን አይተው እኔ መሆን የፈለኩትን አይሆንም የሚለኝ ነገር የለም። በቃ ራሴን እንደሆን ነፃነትሽን ተርበስማ ነፃነቴን እኔ ደግሞ ነፃነቴ እንዲገደብ ማልፈልግ ሰው ነኝ። በቃ አምነ እንድትተወኝ ስትታመን ከባድ ነው እንደው እና ነፃ መሆን ተጠራጣሪ አይደለም፣ አማኝ ነው በጣም በቃ ሲያምንክ ደግሞ አየ ሰላምህን ይሰጣል። ሰላም ሲኖር ሰላማዊ ቤት አለ። እንደ ጓደኛ ተቀላልደክ እንደ ጓደኛ አውርተክ አለበለዚያ ትዳር እንዴ ይሄ አሁን ሰው የሚፈራው አይነት ትዳር ከሆነ በጣም ቦሪንግ እኮ ነው የሚሆን። እኔ በነገራችን ላይ እዚህ ላይ እኔ አልስማማም። አሁን በጣም ጥቂት የማይባሉ ሰዎች ይሄን ሐሳብ ያነሳሉ። ትዳር ያስፈራል ምናምን ያላዩ ሰዎች ናቸው። ባይዘው ደግሞ በጣም የሚያወሩት ያላዩ ገብተው ያላዩት ሰዎች ናቸው። እኮ እንዲያስፈራ የሚያደርገው እኮ ከውጭ ገና ሳይገባ ምንድነው ወይ ክፉ ሰው ነበርክ ይበልክ እንደዚህ ወደ ትዳር ገባክ በቃ እስር ቤት ነው የሚያደርጉበት። እስር ቤት እንደመግባት ትዳርን የሚያደርጉበት ለምን መሰለው? ውስጡ ሲኖሩት ጭቅጭቅ፣ ሰላም አለመኖር፣ አለመተማመን ምናምን ካለ አዎ እስር ቤት አይነት ስሜት ሊሰማ ይችላል። ወጣሽ ገባሽ እንዴት ነው ይሄ እርስ በርስ እኔ የባሌን ስልክ አልጎረጉርም ለምሳሌ በቃ አምነዋለሁ አለቅ። መታመን የሱ ጉዳይ እኔ አምነዋለሁ አልነካም። የተቆላለፈ ነገር አይኖርም። እና እንደዛ እንዲሰማቸው የሚያደርጉት እንደዛ እንዲሰማ ከዛ ቤትክ ስገባ ደሞ ልትጨቀጭቀኝ ነው ደሞ ሊጨቃጨቀኝ ነው ብለህ ከገባ ቤትህን ተጣለዋለክ።
ከትዳር በዘለለ ጓደኛ መሆን አለብህ። ባልና ሚስት ጓደኛሞች መሆን አለባቸው ብዬ ያልኩህ እሱን ነው። ጓደኛህም እንደ ጓደኛ እንደ ትዳር አጋርም የትዳር አጋርህም ላይፍ ቀለል ያለ ይሆናል። ጭንቅ ብሎክ ውይ ትዳር እንደው በምን ቀን ገባሁበት ምናምን አትልም። እኔ ስመርጥ ትዳር አጋሬን ይሄ ሰው አብሮኝ ቢኖር ነፃነት የመጀመሪያው ክራይቴሪያ እኔ ነፃነቴን ይሰጠኛል። ቀጣዩ አብረክ የምታመጣው ነገር ነው። በዜሮ ተጋባን በቃ። እሱም የዩኒቨርሲቲ ትንሽ ደሞዝ ነች፣ እኔም ትንሽ ደሞዝ ነው። ትንሽ ቤት ተከራየን እያለ ስትግባባ አብረክ ስትረዳዳ። ሶሻል ሚዲያን በጣም ያገዘኛል በሀሳቦች። አብዛኞቹ መግባት አይፈልግም። የለም እኔ አይገባም። አየሁ ያንቺን እንትን በጣም አየሁና፣ ግን አክተር ነው። ትወና ድራማዎች ላይ እኮ አለ። ኧረ እባክሽ ስላለቀ አሁን ያለው አሁን ነው ትወና እንትን። እኔ አክቲንግም ነው ያስተማረኝና ዩኒቨርሲቲ አክቲንግ ነው ያስተማረኝ። ትወና እንትን ላይ አለ። ለመሰለ መግባት የማይፈልገው ፐርሰናል ላይፍ በማሳየት የሚያምን ሰው አይደለም። ወጣን ገባን በላን እግሬን አሽተኝ ቆረጠኝ ፈለጠኝ ተብሎ ፐብሊክሊ ልጄን እንኳን እንዳወጣ አይፈልግም። እንዴታይ ልጅ አይፈልግም። እኔ ብዙ ማስታወቂያዎች የቲክቶክ በልጄ መጥተው ዳይፐር ምናምን አይ እናቶቻችን ይሁኝ ማለት ደብቁኝ ያመጣል የሚሉት ወደው እንዳልሆነ እረዳለሁ። ብዙዎች ፐብሊክሊ ይሄው ይሁኝ ያሉት መልሰው አንገት ሰብረዋል። ባሌ ደግሞ ፍጹም ይህን ነገር ይቃወማል። በቃ በግድ አንዳንዴ ይሄ ግዴታ እንደ ስራ ሆኖብክ የማወጣው የማሳየው ነገር ሲፈጠር ከስንት አንዴ እንደው ፈለገ የተወሰነ ቪዲዮ ላይ ሊታይ ይችላል፣ ግን አይፈልገውም እሱ ነው። እና ትዳሬን ከዩኒቨርሲቲ ይዤ ወጣው። አንድ ጥያቄ እሺ፣ ብዙ ጊዜ ባለትዳሮችን ስጠይቅ የመጀመሪያው የፈርስት ኢምፕሬሽን አይደል የመጀመሪያ ስትተያዩ የነበራችሁ ስሜት ላለው እና ማለት አስተማሪሽ ነው። አስተማሪ ይፈራል በጣም በእኛ ጊዜ በተለይ በጣም ይፈራል። በጣም ነው እንጂ የሚፈራው እንኳን ለትዳር እንዴ ደብተር ለማሰባር ለብዙ ነገር እና እንትን አድርገሽዋል ማለት እንዳየሽ የሆነ የተሰማሽ ስሜት ምናምን ነገር ነበር? አይ በቆይታ ነው። ይሄ ባንዴ ሳየው ደነገጥኩ ከሚሉት ውስጥ አይደለም። ክላስ ሰጥቶን የሆነ ሰዓት ላይ እሱ ለስራ ወደ ድሬዳዋ ሄዶ ረጅም ጊዜ በቃ የለም። በዛ መሀል ፌስቡክ ላይ ነው ደህና ነህ ጠፍተሃል ምናምን የሚል ነገር ጻፍኩኝ። ራስ ነሽ የተነኩሽ? እኔ እኮ ጠፍተሃል ምናምን በቃ ጓደኞቼ ረጅም ጊዜ ደብቃቸው ነበር። እሱን ሄጄ አግኝቼ ምናምን መጀመሪያ በቃ እንደዚህ እሱ ምናምን ሲሉ አጣጥል ነበራ። አጣጥዬ በጎን ሄጄ አገኘዋ። ድብቅ ነበረ። የተወሰነ ጊዜ አያውቁም ነበር ጓደኞቼ፣ ዩኒቨርሲቲ ጓደኞቼ። የኔ ጓደኞች ባይዘዌ ጓደኞች አይደሉም፣ እህት ናቸው። ስለ ጓደኞቼ እነግርሃለሁ እንደውም ስለነሱ በሰፊው። እና በእንደዛ አይነት ሁኔታ ግንኙነቱ ቀጠለ እንጂ ሳየው ልቤ ስንጥቃለ ምናምን አልነበረም። የስሩ ፕሮሰስ ክላስ ለከ የሆነ ፍለርት መደራረግ ምናምን አለ። ያ ቀጠለ፣ መገናኘቱ መጣ። እንደዛ እያለ ነው ሄደው። አዎ በጣም ደስ ይላል። አሁን እንግዲህ የልጅ እናትም ሆነሻል። ካነን ማ ካነን ትርጉሙ ምንድን ነው? ሰጠን፣ ሾመን፣ ክህነት ካነን። ደስ ይላል። ስሙ ካነን ነው። በጣም ደስ ይላል። የመድኃኔዓለም ቀን የወለድኩት በ27 መድኃኔዓለም ሰጠን ካነን። ደስ ይላል በጣም። እንዴት ነው እናትነት? እንግዲህ እናት ሳትሆኝም ያው እናትነት ስሜቱ ነበረሽ ብዬ አስባለሁ። እንደ ታላቅም ባይዘው ታላቅ ያው ወንድም ሲሆን እንደዛ ነው። በነገራችን ላይ ይሄ እንደ አባት ሆኖ ታናናሾቹ ምናምን እንትን የማድረግ ነገር አለ። ሴት ስትሆኚ ደግሞ ያው እንደ እናት ፕሮቴክት የማድረጉ
ነገር የሴት ይበልጣል። ተው ይበልጣል። ተይ አዎ ኧረ እባክሽ ወንድ ልጅ ስለማንናገር ነው እንጂ ውስጣችን ስለሆነ ነው እንጂ። ስንተኛ ልጅ ነህ? እኔ ሁለተኛ ነኝ። አንድ ታላቅ አለኝ ምን አለብህ አንተ እኮ። እኔማ አንድ ታላቅ አለኝ። አታውቀውም አንተ። ታላቅ መሆን በጣም በተለይ ኢኮኖሚካሊ አቅም ከሌለው ፋሚሊ ተወልደ ታናናሾችክ በስር ኖረው ሲሆን በጣም ከባድ ነው። በቃ የቤተሰብን ሸክም እዚህ ላይ ነው የሚጫነውና ግን ጥሩ ነው። ያ እሱማ ጥሩ። እናትነትን እንዴት ትገልጫለሽ? እናትነት ደግሞ የተለየ ስሜት አለው። በጣም ካልወለድ ከማይገባክ ሰው አሁን እኔ ወይ በቃ ካልወለዳችሁ እኮ አይገባችሁም ይሄ ስሜት እምለው ስሜት በጣም ደስ የሚል በቃላት የማትገልጸው ፈሪ የምትሆንበት ለመኖር የምትጓጓበት። በፊት እኔ አሁን የፊልድ ስራዎችን ሙሉ ኢትዮጵያን ዞሬያለሁ፣ በሚያስብል ደረጃ ዞሬያለሁ። ከጫፍ ጫፍ እማላቀው ክልል እማላቀው ከተማ የለም። አሁን ፈራለሁ መውጣት። ለምንድን ነው ፈራው? የሆነ ነገር ሀፕን ቢሆንስ የሆነ ነገር ቢፈጠር ልጄ ብዬ ፈራለሁ። ከርግዝናዬ እስካሁን ድረስ ምንም በፊት ቀን ከሌት ቢሄድ ያ ፍርሃት አልነበረምና ይሄ ስሜት እኔ ጋር ብቻ ነው ያለው ብዬ ጓደኞቼንም የወለዱትን እጠይቃለሁ። ስትወልድ ፈሪ ትሆናለህ። እናትነት የመኖር አንዱ ተስፋ የሚሰጥክ ነገር የምትኖርለት አንድ አላማ ወላጅ መሆን አንዱ ነገር ያ ነው የሚሰጥሽ አይደል? የሆነ ምክንያት ይኖርሻል አይደል? ምክንያት ለመኖር ምክንያት ለዛ ለልጅ የተሻለ ህይወት የተሻለ የጥንካሬ የሥራ ከዛ ደግሞ ቤት ውስጥ በቃ አሁን እንዲህ ነው የምናየው የጋራ የምናየው ነገር ተፈጠረ። ሁላችንም አሁን ልጅ ቤት ይጫወታል እንትን ሲልና እርስ በርስ ራሱ ማውራት የለም። በቃ ሁሉም ልጁ ላይ ነው እንዲህ ብለን ነው እንትን የምንለው። ልጅ በራሱ በረከት ነው ከፈጣሪ ጋር። እግዚአብሔር ለሁሉም ሰው ልጅ ይስጥ። ከምንም በላይ ፈጣሪ ለሁሉም በቃ በልጅ አትቀጣ። በልጅ ያለውን ደስታ ምንም ሊተካው ስለማይችል ሳይሰጥም እግዚአብሔር ምክንያት አለው። ግን ለሁሉም ይስጥ። እናትነት ደስ የሚል ስሜት አለው በጣም። በነገራችን ላይ ወላጅነት በራሱ ከብዙ ነገር ይጠብቃል ይባላል። ይጠብቃል ነው ሴንስ የምትኖሪለት ምክንያት አይደል? ልጅሽ የመኖርሽ ምክንያት አይደል? ሰዎች በጣም ብዙ አግሬሲቭ ሆነው ምናምን የሆነ ጉዳት ሊያደርሱ የሆነ ነገር ሊያደርጉ ሲሄዱ ልጆቻቸው ትዝ ብለዋቸው ከብዙ ነገር የተመለሱ ሰዎች አሉ። በዛ ደረጃ እንኳን ምክንያቱም ማን አላቸው እኔ ከሌለ ወደሚለው ነገር ትገቢያለሽና እንኳን ልታደርስ እንዲያይተህ እኮ አሁን ትችያለሽ። እንደው በሞት ዝም ብለህ ከመሬት ተነስተህ እንደው አሁን እኔ ሞት ነው የሚመጣ ይሄ ልጅ ምን ይሆናል? ከመሬት ተነስተህ እንኳን እንደዛ አይነት ውሳኔዎችን ልትወሰን ይሄ ልጅ ምን ይሆናል ብለህ የሚጨንቅክ የምታስበው ነገር ነው የሚሆነውና እናትነት ደስ ይላል በጣም። ስለ ጓደኞቼ እነግርሃለሁ አልሽኝ። እኔ እኮ ምንድነው እስቲ የተለየ ጓደኝነት አላችሁ? ወይ በደንብ ከዩኒቨርሲቲ ጀምሮ ብዙ ጊዜ አሁን ትለያያለህ ላይፍ ስታይልክ። የዩኒቨርሲቲ ግራጁዌት ካረክ በኋላ በተለያየ ምክንያት ትበተናለህ። የሥራ ህይወት በጣም በብዙ መልኩ ትበታተናለች። የኛ ጓደኝነት ከዩኒቨርሲቲ ጀምሮ ነው። እንደ እህት እኔ ስወልድ እስከ 2 ወር ድረስ ስራዋን ለቃ ጓደኛዬ እንደ እናት ደሜን አጥባ ብዙ ነገር በቃ እኔን በጓደኛዬ ልክ ማንም አያውቀኝ። በሷ ልክ በቃ የፈለገ ነገር አስቴር እንዲህ ነች ቢባል ነው እሷ እንዲህ አይደለችም ብላ ፕሮቴክት ስለኔ የምታደርግ እንደ እናት ቁጭ ብላ ልጄን እኔ ምንም አላቅም እንዲህ ህፃን ልጅ ጋር በዚህ ልክ ትንሽ ሆኖ እንዲህ ማቀፉላ መያዙላ አልችልም። ሆስፒታል ከማንም ቀድማ ሆስፒታል ላይ ተገኝታ ደሜን ምንም ሳትጠየፍ አጥባ ጠርጋ 2 ወር ሙሉ አርሳ ወደ ስራዋ እንኳን ከዛ በኋላ ይገባችሁ እና በደስታዬም በሐዘኔም ሰዓት አብሮ ያለ ጓደኛ ስሞሸር ሚዜ ሆና
በወልድ እናት ሆና ከጎኔ አርሳ ከናቴ እኩል በቃ እኔ አራስነት አሁን የአራስ ቤት ዲፕሬሽን ምናምን የሚባል ነገር ሶሻል ሚዲያ ላይ ሳይ ተመስገን እኔ ያንን ስሜት አላቀው። በዙሪያ በጣም ብዙ ሰዎች ነበሩ ጓደኞች ያሉ 2 ወር ሙሉ በዚህ ሰዓት አብሮ ቆይቶ አርሶ ልጅህን አሳድጎ የሚወጣ ጓደኛ ማግኘት ማለት ያብሮ ይቆየ ከዩኒቨርሲቲ ጀምሮ የቆየ ረጅም ለኔ ጓደኝነት ሚኒንግ አለው። ትርጉሙ ይከብድብኛል። እኔ ጓደኛዬ ከእህቴ በላይ ነች። ትታወቃለች እንዳንቺ ስራ ውስጥ አለ ሶሻል ሚዲያ ላይ አለች የተወሰነ አለች። ቃና ላይ እሷ ቃና ላይ ትርጉም ትሰራ ነበር። አሁን በቅርብ ነው። አብኤል ትባላለች። አብኤል ግርማ የምር ነው የምልህ በህይወቴ እድለኛ የጓደኛ እህት ከነ ቤተሰቧ እንደ ቤተሰብ እናቷ እናቴ ናት። ኦኬ በምንም አይነት ሁኔታ ውስጥ ሀዘን ቢያጋጥም ደስታ ቢኖር ይሄ እንደ እህት ከአንድ ላይ በቃ ምንም የማትቀራረበት ሁኔታ አለ አይደለ? እንደዛ አይነት ጓደኛ ሲኖርክ ደግሞ የበለጠ እድለኛ ማለት እኔ ነኝ። እህቶቼ በቃ እህት ስለሆነ ላታመሰግነው ትችላለህ፣ ግን ከእህት በላይ ነች ለኔ። እውነቴን ነው የምልህ፣ ጥግ ድረስ ታቀኛለች። አንተ እንዲህ ብለህ ብትል ኖ ብላ በቃ ደረቷን ነፍታ ስለኔ ማውራት የምትችል በእኔ ልክ እኔን የምታቀኝ ቀና አዛኝ እንደዛ አይነት ጓደኛ መኖር ደግሞ እድለኛ ናችሁ። ብዙ ናቸው። 4 ናቸው። 4 ነን። ኦኬ 4 ናችሁ። አዎ 4 ነን። አንዷ ሐዋሳ ናት፣ ያቡ ትባላለች። ያቡ ትባለውን እንዳንቺ ቲክቶክ ላይ አለች። አብኤል አለች። አይ ያቺኛው እንኳን የለችም። እሷም አግብታ ወልዳ በቃ ስናገባ ስንወልድ እንደዚህ ነው። በቃ ስታገባ ሚዜ ሆነ ተኳኩነክ ከግቢ ላይፍ በኋላ የቀጠለ ጓደኝነት ነው ያለውና በዚህ ዘመን እንዲህ አይነት ሰው ማግኘት ወረት ከዛ በኋላ የሚመጡ ሰዎችን እንደውም ይሄ ሰው ይመጣል ይሄዳል በህይወት ውስጥ ሌላ ጓደኛ እንዴ እኛ እንዴት ይሄን ያህል ረጅም ጊዜ ልንቆይ ይቻላል? በጓደኝነት ውስጥ መጋጨት ይኖራል። የከፋ አይደለም፣ ወዲያው ተሰዳድበ እኔ አሁን ፍቅሬን ቃላት ምናምን አልችልም። በቃላት ማሽሞንሞን ተሳድቤ ነው እኔ በቃ ልክ ስንገናኝ አሁን የፈለገ ያህል ወር ባንገናኝ አንቺ ድንጋይ አንቺ እንደዚህ ምናምን ተባብለን ተቃቀኔ በማቀፍ ፍቅር እንዲመስጠት ምናምን አልችልም። ተሰዳድበን እንቀጥላለን፣ በቃ እንገናኛለንና ለኔ እግዚአብሔር ከሰጠኝ ነገር ውስጥ አንዱ ጓደኞቼ ናቸው። እግዚአብሔርን አመሰግነዋለሁ። በጣም ደስ ይላል። የባዳ ወዳጅ የባዳ ዘመድ። አዎ በነገራችን ላይ ጓደኝነት ሲባል ብዙ ጊዜ ልክ ነሽ እኮ አሁን በዚህ ዘመን ይባላል የሚባልበትም ምክንያት አለ። ኢንፋክት ጓደኛንም ብለው የሚያስቡ ሰዎች ሊኖሩ እኮ ይችላሉ። ግን ምን አይነት ጓደኝነት አይደል በምን የሚገለጥ መገለጫ ያስፈልጋል ብዬ አስባለሁ። እስከ መጨረሻው ይሄ የኔነት ስሜት ተሰምቶት ከባድ ነገር እኮ ነው ማለት ቤተሰብሽ ሊያደርግ የሚገባውን ነገር አይደል ወይም ደግሞ አለኝ የምትዩ የስጋ ዘመድሽ ሊያደርገው የሚገባውን ነገር ነው ጓደኛሽ ያደረገችው። ያ ፍቅርን መገለጫው ነው ብዬ አስባለሁ። ከጥቅም የጸዳ አይደል የቀጥታ ፍቅርና ፍቅርን ብቻ አስቦ የሚደረግ ነገር በጣም ደስ ይላልና ምናልባት ለጓደኛሞችም ይሄ ጥሩ ትምህርት ነው። ለሌሎች ጓደኛሞችም ምናልባት ዋው እኔም እንደዚህ ነኝ ይላሉ ሌሎች። አዎ እኛም እንደዚህ ነን የሚሉ ይኖራሉና ይብዙልን እንደሱ። የጠፉት እየተመናመን ያለው ጓደኛው ጓዳህን የሚያውቅ ጓዳህን ውስጥህን አንተነትህን ጓዳህን የሚያውቅ እኔ ታዲያ እድለኛ ነኝ። ጓዳዬን የሚያውቁ ጊዜ የማይሽራቸው ጊዜ የማይቀይራቸው በማጣት ውስጥ በማግኘት ውስጥ ከዩኒቨርሲቲ ጀምሮ ካላቸው መበዳደር አናቅምኛ። ልብስ ለአንዷ ከውጭ ሲላክ ሳይዙ በሆነው ነው። እንደውም አንዷ እህቶቿ ከአሜሪካ ሲልኩ ብዙ ጊዜ ልብሱ የሚሆነው ለኔ ነው። ቆይ ላንቺ ነው ለኔ ነው ይሄ ልብስ የሚላከው? እና በእንደዛ አይነት ያ ጓደኝነት ቀጥሎ እዚህ ድረስ መድረስ ደግሞ ትልቁ ነገር እሱ ነው። ጊዜ የማይሽረው ማጣት የማያረቀው ማግኘት የማያረቀው ማግኘትም ማጣትም ያራረቀ ስታገኝ
ጸባይ ይቀየራል። ስታጣም የሚሸሹክ ይኖራሉ። በዛ ውስጥ ግን የቀጠለ ፍቅር እግዚአብሔር አሁንም አይለየን። አሁን አይለያችሁ። እኔ ልመርቃችሁ፣ እናንተ አሜን በሉ። አይለያችሁ። አሜን አሜን። ምናልባት አስቴር አንድ ሙያ ውስጥ ሆኖ ትዳር እንዴት ነው? ምክንያቱም በተወሰነ መልኩም ቢሆን ይተውናል ይሰራል ስላልሽኝ፣ አንቺ አሁን የህዝብ ነሽ ብዬ አስባለሁ አይደል? ብዙ ሰው ያቅሻል ምናምን እሱም እዛው ስራው ካለ እሱም የህዝብ ነው እና የኔ ነው እሱ ኖ እኔ በስራው ነው ያልኩት። አንቺን እኮ በስራሽ ነው ያልኩሽ። አንቺ ታዲያ እሱ አይደለሽ እንዴ? የህዝብ እኮ በስራሽ እና አንድ ሙያ ላይ ሆኖ ትዳር ከባድ ፓርት አለው። እስኪ ይሄን ማወቅ ስለምፈልግ ነው። ምክንያቱም ይኸውልሽ ብዙ ሰው ጠየቅኩኝና እንግዲህ አብዛኛዎቹ ያሉኝ ኦልሞስት 80% ያሉኝ ኧረ አሌክስ እንዴ እኔ የምሰራው ሙያ ውስጥማ መሆን የለበትም የተለየ ሙያ ቢሆን አሪፍ ነው ይላሉ። አንዳንዶች ደግሞ ምን እንደውም በደንብ ይበልጥ ትተዋወቃለህ ይላሉና የበለጠ ማረጋገጫ ካንቺ ባገኝ ደስ ይለኛል። አንድ አይነት ሙያ ውስጥ መሆኑ ጥሩ ነው። አሁን ለምሳሌ አንድ አይነት ቢሮ ላይ በመዋል ቢሆን እንደዛ እኔ አሁን አይ እንደዛ ውጭም አብረን ወለም ቤት አብረን ገብተን ይሄ ትንሽ ያሰለቻቻል ከሚሉት ውስጥ ነኝ። ግን አንድ አይነት ሙያ ላይ ስትሆን በተለይ ደግሞ የኛ ሙያ የሚረዳክ ሰው ካልሆነ እኔ ብዙ ጊዜ ቀረጻ 7 ሰዓት 8 ሰዓት ልመጣ እችላለሁ። 9 ሰዓት ቀን አይደለም ሌሊት 9 ሰዓት ወንዶች አውርደውኝ ይሄዳሉ። የሥራ ባልደረቦች አውርደውኝ ይሄዳሉ። ይሄን የሚረዳው ሙያው ስላለ ነው። እሱ በስራ ምክንያት ከተማ መውጣት ሊኖር ይችላል። ትረዳዳለህ። ይሄ እንትኑ ግን እንደዚህ አክቲንጉን እንዲህ ብታደርጊው ስክሪፕት ስትናበብ እንዲህ ብታደርጊው እንዲህ ከኔ ደግሞ የተሻለ ስለሆነ በደንብ ያግዘኛል። ትወናው ላይ ቲክቶክ ላይ በጣም ቀልደኛ ነው። አብዛኞቹ ቫይራል የወጡ ቪዲዮዎች የሱ ናቸው። ሐሳቡ የሱ ነው እና እኔ በጣም ረድቶኛል። ያ አንድ አይነት ሙያ መስክ ላይ መሆናችን ለኔ እንደውም ጥሩ ነው። አንድ ላይ ባኑል ነው አለማሉን ነው መፈልክ እንትና ያደርግሽም ምናልባት እንግዲህ ወይ አልገጠመሽ ሊሆን ይችላል። ምክንያቱም ለምሳሌ የፍቅር ሲን ቢሰጥሽ የፍቅር ፓርቲ አፍቃሪ ፓርቲ ወይ ለሱ ቢሰጠው ያን ለማለት ነው። ነው ጥያቄ ፖይንት ስራ ነው። አይ ነው እንደዛ ልትመስልሽልኝ ከሆነ ማለት ነው። ግን እኮ ታዲያ እንደዛ ቢያጋጥም አሁን የፍቅር ፓርቲ እኮ ነው እንትን አይልሽም ወይ ነው አይደብርሽም? በፍጹም ቅድም እንዳልኩክ ዋናው ትዳርን ስትመሰረት መተማመኑ ምኑ ያልኩክ እንዲህ አይነት ነገሮች በውስጥክ ይዘክ ለራስህን የምትጎዳው። ምንም ማመን የሚጠቅመው ራስህ ነው። በቃ ለራስህ ነው ምን ስትል ነው የምታምነው ጤነኛ ለመሆን። እሱ አይታመን እኔ ምን አገባኝ። እኔ ግን አምነዋለሁ የሚታመንም ነው እና ሰላማዊ ሆነ ከምትኖረው እንደዛ ራስህን ነፃ አድርጋ አምነ ስትተው ነው። እንደዛ አይነት ሲኖች እስከዛሬ ድረስ በእኔ በኩልም በሱ በኩልም ያን ያህል የወጣ ሲን አጋጥሞን አያውቅም። ግን እንደዛ አይነት ሲኖች ቢፈጠሩ የተለየ ፊልም ማድረግ አይመስለኝም። ስራው ነው ብዬ ስለማስብ ማለት ነው ስለማመን። እሺ እንዴት ነው እንትን ላይ ምንድነው ማህበራዊ ሚዲያ ላይ አሁን እንግዲህ እኔ ማህበራዊ ሚዲያዎች በተለይ አሁን ቲክቶክ ምናምን ሰው በአግባቡ ከተጠቀመበት ጠቃሚ ነው ብለው ከሚያስቡ ሰዎች ነኝ። ግን በአግባቡ እየተጠቀምንበት ነው ወይ ደግሞ ብሎም ከሚጠይቁት ወገን ነኝ። ምክንያቱም አሁን ሳይ አሁን አዳዲስ በጣም በቃ ክሬቲቭ የሆኑ ሰዎች አሉ አይደል? ለት በለት የተለያየ ነገር የሚያስደምሙን የሚያስቁን ምናምን ሰዎች አሉና ያንቺን ቪዲዮዎች እንደዛ ናቸው አብዛኞቹን ለማየት ትችያለሁኝና ቻሌንጅ አለው ማለት በፈለግሽው መጠን አንቺ ባሰብሽው መጠን ደርሻለሁ ብለሽ ታስቢያለሽ? ቅድም ጀመርኩ እንጂ አላልኩም። እኮ ብለሽኛል። ጀመርኩ እንጂ ብለሽኛል። ሶሻል ሚዲያው እንዳልከው በጥሩ መንገድ ከተጠቀምከው የብዙ ሰዎች ህይወት ተቀይሯል። በሶሻል ሚዲያ የብዙ ሰው ህይወትም መስቀልቀል ወጥቷል። በአንድ ደቂቃ ውስጥ ሚሊዮኖች ጋር የምትደርስበት ፕላትፎርም ነው ሶሻል ሚዲያ። አጠቃቀማችን፣ የእድሜ ጉዳዩ፣ የጊዜው
እንዴት ማኔጅ እናድርገው የሚለው ይቀራል። ዝም ብሎ ቀኑን ሙሉ ስራ ትቶ ስክሮል ሲያደርግ የሚውላል፣ ለስራ የሚጠቀምበት አለ። ከዛ ደግሞ ሶሻል ሚዲያ ደግሞ ሰዎች ላይ የሚፈጥረው ተጽዕኖ አለ። የምታጋራው ሁሉም እውነት ነው ማለት አይደለም። ያ ያጋራኸው ነገር ደግሞ የሰዎች ጭንቅላት ላይ ራሳቸውን ንጽጽር ውስጥ እንዲከቱ፣ ዲፕሬሽን ውስጥ እንዲገቡ፣ ወይኔ የኔ ጓደኞችማ ይሄው እንደዚህ አልፎላቸው፣ እውነታው ያ አይደለም። ከዛ የካፕሎችም ላይፍ ሊሆን ይችላል የሚታየው፣ የሲንግል ማሞች ራሳቸውን የሚገልጹበት፣ ብቻ የተለያየ ነገር ሊሆን ይችላል ሶሻል ሚዲያ ላይ የሚጋራው። የሚያየው ሰው ላይ ግን የሚፈጥረው ተጽዕኖ አለ። እኔ አሁን አንዳንዴ ወጣ ያሉ ነገሮችን ባለፈው እውነቱን ለመናገር የልጄ ልደት ሳከብር የመጀመሪያው ደግሻ አላቅም፣ ምንም የመጀመሪያ ጊዜ ነው። እሱን ሳጋራ የጥፋተኝነት አይነት ስሜት ተሰምቶኛል። ለምን ያንን ቪዲዮ አይተው ማንም ለልጁ ወደኋላ ማለት አይፈልግም አይደለም። እኔ እንደዚህ በቃ ያንተን አይነት ነገር ሊያደርግ ያልቻለ ሰው ራሱን ንጽጽር ውስጥ ከቶ ዲፕሬሽን ውስጥ እየገባ ነው። ፕራውድ አላረግም። ይሄ ወጣ ያለ ገንዘብ የሚያሳይ ነገር በማድረግ ውስጥ እንቁልልጭ አይነት ህይወት ኮርቻ አላረገውም። የስራው ሁኔታ ምናልባት ፕሮሞሽን እኮ ይሆናል። ያ ሶሻል ሚዲያ ህይወታችንን ካቀለለበት አንዱ ጥሩ የገቢ ምንጭ ነው። እኔ በሶሻል ሚዲያ በደንብ አገኛለሁ። ላይፌን መመራው ገንዘብ ታገኛለሽ በቲክቶክ? አዎ ብዙ ማስታወቂያ ሰራለሁ። ላይቭ ኢትዮጵያ ውስጥ ቲክቶክ ይከፍላሉ ይሉሃል። ቲክቶክ ኢትዮጵያ ውስጥ አይከፍልም ይላሉ። ብዙ ሰው ከስር ይጠይቅሻል። አሁን በርክተኝነት ቲክቶክ ሳይሆን ላይቭ የሚጫወቱ ልጆች ጊፍተሩ በጊፍት ምክንያት የሚወጣ ሳንቲም አለ። እኔ ደግሞ ላይቭ ላይቭ ጌም የምጫወት ሰው አይደለሁም። ማስታወቂያዎች ግን ሰራለሁ። በማስታወቂያ ጥሩ ይከፈለኛል። ህይወቴን ቀይሮታል። ሰዎች ጋር እንድታወቅ አድርጎኛል ሶሻል ሚዲያ። አሁን ላይ ደግሞ በጣም በአጭር ጊዜ ከስልክ ጋር አንድ ሰው ከስልኩ ጋር ያንተን ፕሮግራም አሁን እዩሃል ቴሌቪዥን ላይ ገብቶ ከሚያየው በላይ ስልኩ ላይ የሚያየው ሰው ብዙ ነው። ስልካችንን ሳንነካ አንውልም። እና ሶሻል ሚዲያው በጥሩት ከተጠቀምክበት በጣም መልካም ነው። በጥሩ ከተጠቀሙት ሰዎች መሀል ነኝ። ህይወቴን ተቀየረላቸው በሶሻል ሚዲያ ገቢ ኖሯቸው ጥሩ ህይወት ከሚመሩት ውስጥ ነኝ። ብዙ ማስታወቂያዎችን ሰራለሁ። በጣም ደስ ይላል። አሁን በደንብ አጥብቀሽ መቀጠል የምትፈልጊው የትኛውን ነው? ትወናውን ነው? ይሄኛውን የሶሻል ሚዲያ ላይ ያለሽ ነገር ነው ወይስ የተለየ ነገር ሌላ ደግሞ ከአስቴር እንግዲህ አሁን ቅድም እያሰብኩ ነበር። አሁን በምድሮ ምጠራት እችላለች ወሬኛው አስቴር ወሬኛው ነው ምላት ተዋናያው ነው ምላት እያሰብኩ እየመረጥኩልሽ ነበርና ማለት ምን እንጠብቅ? እነዚህን አፕግሬድ ማድረግ ነው ወይስ የተለየ ሀሳብ አለሽ? በደንብ መስራት የምፈልገው ልጆች ላይ ነው። የልጆች ፕሮግራም በቅርቡ እግዚአብሔር ከፈቀደ እግዚአብሔር ካገዘኝ በቴሌቪዥን ቻናል የልጆች ፕሮግራም ይዤ ለመምጣት ኦልሞስት 70% ጨርሻለሁ። ደስ ይላል በጣም። ከዚህ በፊት ልጆች ላይ እኔ መመረቂያ ፔፐሬም ልጆች ላይ ነበር ዩኒቨርሲቲ። ልጆች ላይ አልሰራንም ብዬ አስባለሁ። ልጆች ላይ ከስር መሰረቱ መሰራት ያለባቸው ነገሮች አሉ። እሱ ላይ መስራት ፈልጋለሁ። ትወናውም ጎን ለጎን አሁን ከበመሃል ሌሎች በቅርብ የሚወጡም ተከታታይ ስራዎች አሉኝ። ሶሻል ሚዲያውንም አልተወም። ሶሻል ሚዲያው ላይ በማዝናናቱ ሊሆን ይችላል። አሁን እኔ በእርግጥ ቁም ነገር ባወራ እኮ ሶሻል ሚዲያ ላይ ይሄም ጥያቄ ስለሆነ ነው እንዳትነኪ። እሱ አሁን የጠየኩሽ ብቻ መልሽ። ብዙ ሰው ፌዘኛ ነው አድርጎ የሚያስበውና የምር ቁም ነገር ማውራት የምችልና ቁም ነገረኛም አድርጎ እኮ እሱ ፈተና አይገጥምሽ? በጣም ስለምትቀልጂ ሳቂታ ነሽ at the same time እና በጣም ቀልድና ሰው ትረስት ያደርግሻል። የሚያቆይ ናቸው። እኔ በዙሪያ ያሉት አሁን ጓደኞቼ እንደውም
እኔ እኮ ደነግጣለሁ ቲክቶክ ላይ ሳይሽ የሆነ የማላቃት ሰውን ይመስለኛል የሚሉኝ አሉ። እንዲህ በአካል የሚያውቁኝ ሌላ ካራክተር ስለምትሆንባቸው ማለት ነው። ወሬኛዋ ሌላ ካራክተር ነው። ሌላ በጣም ሌላ እንጂ እንኳን ለነሱ ለኔም ማው ሌላ ነው። ሌላው ነች ብካ አይደለ? አንዴ ማነው ደሬ ነው ያለው ይመስለኛል ኮሜዲያን ደረጃ ኃይሌ አያምኑንም ሰዎች ላይ ሁሌ ያው እዛ ጋር ቀልደኛ ስለሆነች ትልቅ ነገር አንዴ እንደዚህ አይነት ኢንተርቪው ሲሰጥ የሰማሁት ይመስለኛል። መንገድ ላይ እኮ ሰው ይዞ እስኪ አንድ ሳክስ ሰክሽኝ እስኪ ዝም ብለሽ አንድ ቀልድ ልቀቂልኝ እንደዛ የሚልክ ሰው አለ። በቃ እስኪ መንገድ ላይ እየሄድክ እስኪ አንድ ሳክስ ሰክሽኝ ሳክስ ነው ለኔ ያው ፌዝ አይደለ። አንድ ሳክስ ወጣቶች ናቸው ብዙ ጊዜ እስኪ ዝም ብለሽ ወሬኛው አንድ ሳክስ ሰክሽን ወይ የሆነ ነገር ደግሞ ያያቴ ነው ብለሽ አልወርድም በያሉሽ እንደዛ የሚሉኛሉ። ያን ያህል ግን ቻሌንጅ አላደረገኝም። አለመታመኑ ላይ ብዙም ችግር አልገጠመም። ልጆች ላይ በጣም ነው ደስ ያለኝ። እኔ ልጆች ላይ እሰራለሁ ስትይኝ እኔ በጣም አጥብቄ በቃ የምከራከረው ያው የነጋገር ተረካቢ እነሱ ናቸው ብዬ አስባለሁ። እና ልጆችን በአግባቡ በተለይ ኤርሊ ስቴጅ ላይ ተንከባክበን ነገሮችን የሚያዩበትን መንገድ እይታቸውን ቀይረን ማሳደግ ከቻለን እንደ ሀገር ነው የምናተርፈው ብዬ አስባለሁ። እና እኔ በርቺ ነው የምለው። በእውነት በጣም ደስ ይላል። በጣም ደስ ነው ያለኝ። አዎ ልጆች ላይ አሁን ደግሞ ቢዝነሱንም የልጆች አድርጌያለሁ። የልጆች ጫማ በጣም ወደ ንግዱ ደግሞ ገባሁ እኮ ከወሬኝነት ነጋዴዋ፣ ወሬኛዋ፣ ተዋናይዋ፣ እሺ ነጋዴዋ ወደ ንግዱ ገባሁ። አሁን እንዳልኩ ሶሻል ሚዲያ ከተጠቀሙበት ለመልካም ከተጠቀሙበት ህይወታቸው ከተቀየረው ውስጥ ነኝ እንዳልኩክ በሶሻል ሚዲያ ባለው እንትን ተጠቅሜ የልጆች ጫማዎችን በጣም ጠንካራ ጫማዎች በኢሮፕ ስታንዳርድ አይነት ጠንካራ ምቹ ተመጣጣኝ በሆነ ዋጋ እኔ ጋር እንዲያገኙ ሰዎች የልጆችና የልጅ ብቻ ጫማውን እየሰራሽ ነው ወይስ አስመጥቼ ጠንካራ ምቹ ነው እስቲ እየሰራሽ ነው? አይ አሁን ለምሳሌ ስትጭን እቃው አይነቱ ይቀርብልሃል። ተመሳሳይ ነገር ይሄ ብርጭቆ በዚሁ አይነት ከለር በዚሁ ከዛ የሆነ ነገር ግን ጎሎ 10-15 አይነት ያሳዩሃል። ስትጭን በየትኛው ጥራቱ ይሆነልህ? ይሄ ሲሆን በዚሁ ዋጋ ነው፣ ይሄ ሲሆን በዚሁ ዋጋ ነው። ተመሳሳይ ሊመስል ይችላል፣ ግን የተሻለ ነገር፣ የተሻለ ጥንካሬ፣ የተሻለ ምቾት ያለው እቃ ነው ለልጆች ይገባቸዋል ብዬ። አንዳንዴ አቅም ያለው ሰው ደህና ቦታ ይገዛል ለልጁ ምቹ ጠንካራ ጫማዎችን ብዙ ብር አውጥቶ። ግን ይሄ መሀል ላይ ያለው ለልጁ በአመት አሁን 2 ወር 3 ወር ሲያረጉት ጫማዎች ግንጠል ይላሉ። አንዱ ልጅ ምን አለ እየተቀደደበት በተከታታይ እንደውም የተነሳሳሁበት ምን ሲላት ሰማው መሰለ እናቱን እማ በቃ ከዚህ በኋላ ሲሊፐር ነው አድርጌ የሚሄደው። እንዴ ለምን? ይሄው የገዛሽልኝ ጫማ ይሄ ፊት ለፊቱ ቡድስ ብሏል። እናት ቀምሳ ነው እንደ ጫማ የምትገዛልክ ብለው ልጆቹ ትምህርት ቤት ታረቡ። በቃ ያ ነው እንድሰራ ያነሳሳይ ነገር። ኦኬ ከገዛውት ይሄው በ2 ወሩ እንደዚህ ሆነ ምናምን ብላ እናትየው አንድ ጫማ ስትገዛ ስንት ነው ብር የምታወጣው? በአመት 2-3 ጫማ ሊጠበቅበት ነው ማለት ነው አንድ ሰው። የመንግስት ትምህርት ቤት ብታስተምር ዩኒፎርም ይሰጣል፣ ምግብ ይችላል። ጫማ ግን ግዴታ ወላጅ የሚገዛው ነገር ነው። ስለዚህ ለምን ያን ያህል ለትርፍ ብቻ ሳይሆን ትንሽ አትርፈክ የማህበረሰብን እንደ መጥቀም ከአንድ ወዳጄ ጋር ተነጋገርንና እንዲህ አይነት ነገር ብንሰራ ተባብለን ጫማዎችን በጣም በብዛት ያው በኮንቴነር ነው የጫነው። ብዙ ጫማዎች ናቸው ያሉን፣ ግን ምቹና ጠንካራ ናቸው። እውነት ለመናገር ልጆች እኮ ሲባል ልጅ የሚባለው እንግዲህ በህጉ መሰረት ከ0 ዓመት እስከ 17 ዓመት እዛ ውስጥ ነው። ታዲያ 17 ዓመት ልጅ አሁን እግራቸው ብዙዎቹ ትልልቅ ናቸው። አዎ ከ28 እስከ 41 ቁጥር የልጅ ጫማ እናመጣለን። 41 ቁጥር
ልጅ ሆኗል ታውቃለህ። ልጅ ሆኗል 41 ቁጥር ድሮ ትልልቅ ሰው። እኔ እግሬ ትልቅ ነበርና ትዝ የሚለኝ እናቴ ጫማ ልትገዛልኝ ልጆች ቤት ጠፍቶ 36 37 ነበር የሚቆመው በእኛ ጊዜ። ከዛ ከአዋቂ ቤት የአሮጊት ጫማ የመሰለ ትምህርት ቤት ሲሄድ የአሮጊት ጫማ ብለው የትልቅ ሰው ጫማ በቃ የአሮጊቶች ጫማ ነው የተገዛልኝ። ስታይሉም ይሄ ትልልቅ በቃ እናቶች ይሄ ሲቆርቡ የሚያደርጉትን ነጭ ጫማ ማለት ነው። አሁን ግን በልጆች ስታንዳርድ 41 ቁጥር ድረስ በጣም ቆንጆ ጫማዎችን አስመጥተን ኡራኤል አካባቢ ነው ለነጋዴ በርግጥ ብዙ ነጋዴዎች ይጠይቃሉ። ለነጋዴዎች ሳይሆን ለቀጥታ ታርጌት አድርገን ለወላጆች መጥተው ለልጆቻቸው እንዲገዙ ያንን ጫማ ፌር የሆነ ዋጋ ነው። 2200 ነው። በጣም ጠንካራ ከትንሽ እስከ ትልቅ ቁጥር ዋጋው ፊክስድ ነው። 2200 ብር ነው የሚገዙት። ግን የሚያመሰግኑን አሁን ገዝተው ሁለተኛ ለመጨመር የሚመጡ ብዙ ሰዎች አሉ። ሰው ይዘው የሚመጡ ሰዎች አሉ። ያ ላንተ በቃ ልጁ ወዶት ተመችቶት ወላጅ ደግሞ ሲመጣ ማየት ደግሞ ለኛ ያ ነው ስኬታችን። ያ ነው እንግዲህ እንግዶቼ ሲመጡ ምናልባት ልጆች ያሏቸው ካሉ እልካቸዋለሁ። ኑ ሂዱ አስቴር ጋር ኡራኤል ፕላዛ ሆቴል ጋር ነው አድራሻችን። ዴሊቨሪ ክፍለ ሀገርም ምንም ለሚፈልጉ ደግሞ ባያሉበት እንልካለን። እንደዛ አይነት ቢዝነስ ከልጆች የቴሌቪዥን ፕሮግራም ወደ ልጆች ጫማ አሁን ደግሞ ኤግዚቢሽን አለ። ፋሲካ ኤክስፖ ላይ ደግሞ ኤግዚቢሽንም ይዤ እገባለሁ። ኦኬ በጣም አሪፍ በጣም ጥሩ። አስቴር በጣም ከባድ ጊዜዋ የፈተናት ምናልባት እኔ አንድ ቀን ነው ብዬ አላስብም። የሰው ልጅ ሀዘን ወይም የሰው ልጅ ደስታም እንደዛው ብዬ አስባለሁ። ሁሌ ዕለት በዕለት በተለያዩ አጋጣሚዎች ልንደሰትም ልናዝንም እንችላለን። ግን ደግሞ ቦታ አጥብቀን የምንሰጠው አለ። ደግሞ ከቀንም ቀን ይለያል፣ ከጣትም ጣት መቼም ርዝማኔም ምንም ይለያል አይደል? ከሀዘን በጣም የጎዳሽ ልብሽን የሰበረው አስቴርን የተፈታተናት በመኖርና ባለመኖር መካከል ውሳኔ ውስጥ እንድትገባ ያደረጋት ሞመንት አለ በህይወትሽ ውስጥ? እንዳልከው አንድ ሀዘን አንድ ደስታ አይኖርም በህይወትክ ውስጥ። ብዙ ደስታም ሀዘንም ይኖራል። ነገሮችን እንዳመጣጣቸው የመቀበል አቅም እግዚአብሔር ሰጥቶኛል። ቻሌንጅም ሲኖር ብዙ ቻሌንጆች የሚያስከፉ ነገር ሲፈጠሩ ይሄ በቃ ራሴን እንዲባረግስ እንዲህ ምናምን ቢቀር እንዲህ ቢሆን ምናምን በቃ የምችለ ለደቂቃ አልጨነቅም። ታምነኛል ከሆነች ምን ማድረግ አለብኝ ከዛ የምችለው ከሆነ ሞክረዋለሁ፣ የማልችለው ከሆነ ለቻዩ ሰጣለሁ። ይሄ አሁን ፈልገህ የምታመጣው መጨነቅን ሰዎች ፈልገው የሚጨነቁት ነገር እንዳልሆነ ይገባኛል። በዙሪያ ያሉ ሰዎች አሁን ሳይፈልጉ በቃ ያንን ነገር ምንም ላይፈይዱ ሲጨነቁ ግራ ሲገባቸው አያለሁ። ለውጥ አያመጡ ራሳቸውን ከመጉዳት ውጭ። ለእንዲህ አይነት ነገር ደግሞ መሰጠት ያስፈልጋል። እኔ ባህሪ የሆኑ ነገሮችን መተው እችላለሁ። በህይወቴ በጣም ያዘንኩበት አሳዳጊ አባቴን ያጣሁበትን ቀን ነው። የምር እዚህ ለመድረሴ ትችላለህ ስትባል ዩኒቨርሲቲ ገና ሳልገባ 10ኛ ክፍል ተማሪ ሆኜ የእሱ ልጆች ወንድሞቼ ያክስቴ ልጆች ማለት ነው እና ያክስቴ ባል ነው ያደኩት እዛ አይደለ አዳነ ደምሴ ይባላልና በየ3 አመት ጋፕ ነው ዩኒቨርሲቲ የገባ ነው። ትልቁ ገብቶ ቀጣዩ ሶስታችንም አዲስ አበባ ዩኒቨርሲቲ እና ሁለቱ ገብተው ነው ያልገቡ ገና 10ኛ ክፍል እያለሁ ይዞኝ እየሄደ ወላጆች ሲገናኙ ልጅ ከየት ደረሰው ምናምን ምን ፊልድ ደረሰው ይባባላሉ። አዲስ አበባ ዩኒቨርሲቲ ገባ። ቀጣይ ደግሞ እሷ ነች የምገባዋል። በእውነት ነው የምልህ ስለ ፊልዱ እንኳን አይደለም በቃ አለቀ። 10ኛ ክፍል እኔ አዲስ አበባ ዩኒቨርሲቲ ገብቻለሁ። አምኖብኛልና በምንም አይነት መንገድ አላሳፈረውም። በቃ አዲስ አበባ ዩኒቨርሲቲ እና የሰዎች ቃላት ይጠግንሃል፣ ይሰብራል። እኔ በቃ እዛች ጋር ጨርሻለሁ። አዲስ አበባ ዩኒቨርሲቲ ነኝ እኔ። ስለ ፊልዱ እንኳን አስቤበት አይደለም። በቃ 10ኛ ክፍል አዲስ አበባ ዩኒቨርሲቲ ነው። ዩኒቨርሲቲ የመጀመሪያ ምርጫ አዲስ አበባ ዩኒቨርሲቲ። ግሬዴም በሰዓቱ የሚያሰጥ ስለነበረ ጥሩ ግሬድ ስለነበረኝ
ግን ደግሞ በቃ ተመርቄ ስላላየኝ ምናምን በጣም ይከፋኛል። እግዚአብሔር የሚሳሳት አምላክ አይደለም። ምድራዊ ህይወት ላይ ሆኖ ባያይም በሰማይ ሆኖ ደግሞ ያያል ብዬ አስባለሁና በጣም አዝኜ ነበረ እሱ ያረፈበት ቀን እና ከጎን ሆነው ያጠነከሩኝ አይዞሽ ያሉኝ ዛሬ ላይ ትንሽ አቅሙ ሲኖርክ አቅምህን ማሳየት ሲጀምር ሰዎች ጋር ስትደርስ ብዙ ሰዎች እኮ አለው ይሉሃል። ትንሽ ደረጃ አሁን ትንሽ ደረጃ ላይ ስትወጣ ከፍ ሊያደርጉክ የሚሞክሩኝ እግርክ ደረጃው ላይ እስኪረግጥ ያለው ታይም ግን በጣም ከባድ በጣም ከባድ ነው እና ለእኔ ደግሞ በዛ ሰዓት ምንም በነበርክበት ሰዓት ምንም ማንም በነበርክ ሰዓት አይዞክ ያለክ አላማህን ነገ ትልቅ ደረጃ እኔ ልክ 10ኛ ክፍል ስደርስ ብዙ ተማሪ የመንግስትን የተማርኩት ብዙ ተማሪዎች ይወድቁ ነበረ። በተለይ የመንግስት ተማሪዎች ብዙ ይወድቃ እንትን ይላሉና ያጎቴ ሚስት ነች ሳምራዊት ትባላለች። ሳምራዊት መልካሙ እውነት በጣም ባለውለታዬ ነች እና እች ልጅ ወድቃ ከዓላማዋ ውጭ እንዳትሆን እኔ የግል አስገባታለሁ የግል ትምህርት ቤት ትማር ብላ እሷን ያስተማረች። በዛ ሰዓት አየህ ለዚህ መድረሴ የሆነ ጠጠር ሰጥታኛለች። ዛሬ ላይ የደረስኩት እሷን በመሰሉ አይዞሽ የሚሉ በቃልም በተግባርም የኔን ህይወት ዛሬ ላይ ለመድረስ አስተዋጽኦ ያደረጉ ሰዎች አሉ። ውለታ ማለት የነሱ ነው። ጥሩ ደረጃ ከደረስክ በኋላ ማንም አለ አጠገብክ። ጥሩ ደረጃ ለመድረስ በምታደርገው ሂደት ውስጥ በምታደርገው ሩጫ ውስጥ የየራሱ ከቃላት አስተዋጽኦ እስከ ድጋፍ እስከ ገንዘብ አለሁልክ መባል እኮ ትልቅ ድጋፍ። በቃ ምንም እንትን እንዳትል እኔ አለሁ ብሎ ሰው ይሄንን ቃል ሲሰጥክ ራሱ ትልቅ ድጋፍ ነውና እሷን በመሳሰሉ መልካም ሰዎች ዛሬ እግዚአብሔር ይመስገን ጅማሬ ጥሩ ነው። አላሳፈራቸውም። መድኃኔዓለም አግዞኝ ደግሞ የተሻለ ሆኜ ማመሰገናቸው ቦታ ይኖራል ብዬ አስባለሁ። ስለዚህ ይህን ጥያቄ ደግሞ እንገልብጠው። እሺ በጣም በብዙ ጊዜ ደስተኛ ሆነሽ ሊሆን ይችላል ብዬ አስባለሁ። ምክንያቱም እያንዳንዱን ነገሮች ስንሰማ በቃ ከደስታ ጋር ይያያዛሉ። ግን አብልጠሽ ቦታ የምትሰጪው ዋው እንኳን ይህን ቀን አየሁት የምትይው እናቴ እንዳልኩክ አረቄ ነበር። የቤት እመቤት ነች። እንስራ ስገለብጥ አሁን ክረምት ላይ ሲሄድ ምናምን የሚያም ስሜት አለው። ምንም ማድረግ ባልቻልክበት ሁኔታ በቃ ለሊት ተነስታ እንጀራ ያልሰራችው ስራ የለም። አምባሻ እንጀራ እናንተን ለማሳደግ ልጆች ለማሳደግ የሚከፈል እንትን ነውና ያ ቀን አልፎ የተወሰነች ግሮሰሪ ነገር እንድትጀምር እኔ ደግሞ ከደረስኩ በኋላ ያንን ነገር ሳመቻች እና አሁን ምግብ ቤት ነገር አድርጋ ጥሩ ትሰራለች። ከዛ ያ አረቄን ስራ የተጣለበት ቀን ለኔ ትልቅ በቃ እንደ ጠላት ነበረ የማየውና እንትን ማለቱ ብቻ አይደለም ያንን አረቄ ማውጣቱ ብቻ አይደለም። በፀሐይ ሄደው ገበያ ላይ ቁጭ ብለው ለትንሽ ብር ትንሽ ነች እኮ ገንዘቧ የምትመጣው እና እንደዛ ያ እንስራ የተጣለበት ቀን በቃ አስወጥቼ ነው ያስጣልኩት። ለፈለግሽ ስጪ ብቻ ይሄን ስራ ከዚህ ቤት ልጆኜ በቃ ይሄንን ስራ መጠለበት ቀን ብዬ አስብ ነበረ። ዛሬ የተሻለ ሆነና ተደጋግፈን ተጋግዘን እህቶቼም ወንድሞቼም ታናናሾቼ ደርሰዋልና ሁሉም ከወንድሙ ጥሩ መግባባት፣ ጥሩ መተሳሰብ፣ ጥሩ መከባበር አለኝ። ከታናናሾቼ ጋር ያከብሩኛል፣ ይፈሩኛል፣ እምላቸውን ይሰሙኛል እና በጣም ነው ደስ ያለኝ ያንን ስራ ስትጀምር። ለእናት እንደማድረግ እናቴ ማውራት መመረቅ ምናምን አትችልም። በቃ የልቤን ያው ፈጣሪ የውስጤን ያርግ ነው የምትለው። መመረቅ የምትችል ሰው አይደለችም እና
ያቺ ቀን ደግሞ በተሻለ ሁኔታ መመኛት ነገር ስለነበረች ልዩ ደስ ያለኝ ቀን ያችን ስራ የተጣለችበት ቀን። ምን አይነት ባህሪ ያለሽ? ቁጡ ነሽ ወይስ ቡቡ ነሽ? አሁን ሳይሽ በየሰዓቱ ታለቅሻለሽ። ደግሞ መሀል ላይ ደግሞ የሆነ ስላንቺ የሆነ ነገር ሳስብ የሆነ ኃይለኛ ምናምን ነገርም ትመስኛለሽ። ምን አይነት መስላለሁ ማለት ኃይለኛ ስል በሌላ ሳይሆን በቃ ስትሪክት የሆኑ ነገሮች ላይ በጣም ሲሪየስ ምናምን ስራ ምናምን ምትይ፣ ከዛ ደግሞ ቡቡ ደግሞ ትመስኛለሽ። አሁን ደግሞ እንደዚህ ስራ ላይ በቃ ወንድማችን አስቴር መጣ ነው የሚሉኛው ፊልድ ምናምን ስንሰራ በቃ የለም ስራ ላይ ኢንቫይሮንመንቱን ነው የምመስለው። በሄድኩበትም ደግሞ ከአንዱ ወደ አንዱ ነው ሪኮመንድ የሚደራረጉት። ጥሩ እንደራሴ ስራውን እንደራሴ ስለምሰራው ይመስለኛል ስራ ስቀበል በቃ የኔ ነው ብዬ ነው ማስበው። እና በባህሪ ደረጃ ትንሽ ግትር ነኝ መሆን አለበት ካልኩኝ በቃ ባሌም ይላል አንቺ ያልሽው ካልሆነ አይሆንም ማለት ነው። እና መሆን ያለበት ያልኩት ላይ ያመንኩበት ላይ ከዛ ደግሞ ውሳኔም ስወስን ብዙ ጊዜ ሰዎችን አላማከርም። ጥሩ ከሆነም ኃላፊነት ሪስክ ቴከር መሆን ፈልጋለሁ። ኃላፊነቱን ራሴ ወስዳለሁ እላለሁ። ጥሩ ካልሆነም ራሴን ወቅሳለሁ በውሳኔ ልክ አልነበርሽም ብዬ እንጂ ሰዎች ላይ ጣቴን እሷ እንዲህ ስትለኝ ስለሰማኋት ነው እንዲያረኩት እምል ሰው አይደለም። ስወስን ራሴን የምወስነው እና ትንሽ አግሬሲቭ ነኝ ብያለሁ እኮ አስመሰለብ ብያለሁ እኔ መጀመሪያ። የአስቴር ውሎ ምንድን ነው የሚሆነው? በጣም ሩቲን ያለው ይሄ በጣም በተደጋጋሚ የምታደርጊያቸው ነገሮች ምንድን ናቸው? ለምሳሌ ጠዋት ከተነሳሽ ጀምሮ ባይዘው እኔ ምናልባት ተመልካቾች እንድታውቁት የምፈልገው ይሄ ፕሮግራም ዛሬ አልነበረም በራሷ ችግር ነው እንጂ እኔ እጄ ውሎዋን ምን ይመስላል እንደው አስቴር ወደኛ የምትሏት ልጅ እንዴት ነው ስታወራ የምትለው ውሎዋ እንዴት ነው የሚለውን ነበር እውነት ለመናገር ፕሮግራም ይዤልሽ የነበረው እንደዛ ነበር ያለውን ነገር ስንቀጣጠር ሳንመቻች ሲቀር ምናምን ነውና እስኪ ንገሪኝ ውሎሽ። ውሎዬ እንግዲህ ብዙ ጊዜ በቀረጻ ነው። ቀረጻ ቦታ ሲሄድ ልጄን አንድም አይመቸኝም ያልኩት ብለሽ ነበር። በልጄ ምክንያት ልጄን ይዤ ነው ቀረጻ ቦታ የሚሄደው። ስለዛ ያን ያህል አይመችም፣ ለሌላው እንትን አይመችም ብዙ። አሁን የኔ ጓደኞች የሚረዱኝ መጥተው ማያዩኝ ቢሆኑ ኖሮ የመረም ይሄ ዲፕሬሽን የሚባለው ነገር ይመጣል። ከወለድክ በኋላ ኢንቫይሮንመንትክ ይለያል። በቃ ይሄ የምትውልበት ነገር ይለያል። የምትገናኝ ሻይ ቡና የምትል ምናምን ከሆነ አሁን ደግሞ ልጅ መጥቷል። ልጅ በማሳደግ ውስጥ ነው። እኔ ልጄን ራሴ በማሳደግ ማምን ራሴ ይሄ ለሰራተኛ ለምናምን ሰጥቼ ሳይሆን ራሴ ዋጋ መክፈል አለብኝ። እያንዳንዷን ነገሩን የልጄን ማጣጣም መቻል አለብኝ። ጠዋት ተነስቼ ልጄን አጣጥቤ የሚያዘውን ይዤ በመሀል ቀረጻ ሄዳለሁ። በሳምንት 3 ቀን በመሀል አለ፣ ሰኞ፣ ሮብ፣ ዓርብ እዛ ነው የሚውለው። እኔ ስቀረጽ ደግሞ በቃ በፍቅር እዛም ጋር እንዲጁን ሲዘረጋ ሲሄድ ልጅ የሚውለው በጣም ለማዳ ነው። ማንም ሰው ላይ አያስቸግርም። ያ የሆነው ከልጅነቱ ጀምሮ ሰዎች መሀል ነው። በቃ ከክርስትና መልስ ነው ቀረጻ የጀመርኩት። 2 ወር አልሆነኝም ወደ ቀረጻ ስገባ እና እዛም በፍቅር በቃ በጋራ ነው ልጅ ያደገው። እነሱም እየያዙት በጣም ነው የማመሰግናቸው። ውጤታማ እንደሆነ ይሄ ልቤ ጥልጥል ብሎ ልጄ ምን ሆኖ ይሆን እንደዛ እንዳለ ለኔ ቦታው የተመቻቸ ነው። የቀረጻ ቦታ በቃ አንድ ክፍል ለልጄ ተሰጥቶት ማፊ ሜካፕ አርቲስታችን ማፊ ትባላለች። ልክ ሜካፕ ሰራርታ ስጨርስ ከኔ በላይ እሷ ቴክር ታረጋዋለች በደንብ በቃ ልጆች ስላላትም በደንብ ትይዘዋለች። ከጧት የጀመረው ውላችን ይመሻል በቀረጻ። ከዛ ቀረጻ ሲያልቅ ደግሞ ልጄን ይዤ ወደ ቤቴ ሌሎች ቀረጻዎችም እንደዛ ይመጣሉ።
በመሃል ላይ ደግሞ የሚኖሩኝን ለቲክቶክ መቅረጽ አለብኝ። የቲክቶክ ፕሮሞሽን ልሰራ እወጣለሁ። ያው ግን ብዙ ቦታ ልጄን ይዤ ነው የሚሄድ እና በቀረጻ ያልቃል። ከዛ እሁድ ደግሞ ቤተክርስቲያን እሁድ ነች፣ ቤት መዋያ ቀኔ እሁድ ነች። እንደዛ እያለ ከጠዋት እስከ ማታ ውሎዬ ቀረጻና ከድራማ ወደ ቲክቶክ ቀረጻ ይገባል ማለት ነው። በነገራችን ላይ ይሄን የምታዩ ሰዎች ደጋግመሽ መስላለሽ ከወሊድ በኋላ የሚመጣ ዲፕሬሽን ወይ ከወሊድ በኋላ የሚመጣ የአእምሮ ጭንቀት አለ ብዙ እህቶች ላይ የሚከሰት በነገራችን ላይ እና ከክርስትና በኋላ ወደ ስራ ተመለስኳልሽ። ይሄን ፓርት ነው የምፈልገው። ብዙዎች ከህልማቸው ጋር ተኝታችኋል አይደል? ይሄኔ በቃ ማለት አሁንማ ወለድኩ እኮ በቃ ከዚህ በኋላ ወጥቼ ደግሞ ስራ ልሰራ ከዚህ በኋላ እንደ ድሮ ወጥቼ ሰዎችን ላገኝ ይላሉ ሰዎች እና ይሄ ማስተማሪያ ነው ብዬ አስባለሁ። አንድ ሁለተኛ ፊዚካሊ ስለምትቀየሩም ይመስለኛል አይደል? ይሄ ሞፈር ምናምን ይመጣል አብሮ ይመስለኛል ከወሊድ በኋላ። ግን ከዛ በኋላ መመለስ ደግሞ ይቻላል። መጀመሪያ የሚያካል ነበረ ማለት ነው። ሁለተኛው ሌላው ድባቴ ውስጥ የሚከታቸው ብዬ የማስበው ባሎችም እዚህ ላይ ትልቅ ኃላፊነት አለባቸው ብዬ አስባለሁ። ማለት ቁጭ ብሎ ወፈርሽ እንደዚህ ሆንሽ ማለቱ ብቻውን ጥቅም አለው ብዬ አላስብም። እንዳትወፍር እሱ ምን አደረገ ነው ፖይንቱ ይሄ ነው አይደል? ምን አገዛት እንዴ? በቤት ውስጥ እንቅስቃሴ እኮ ለውጥ ይመጣል፣ ቤት ውስጥ በምናደርገው እንቅስቃሴ ማለት ነው። ስለዚህ ይሄን ኃላፊነት መውሰድ። ሌላው ግን ትልቁ ምናልባት ከአስቴር መማር አለባችሁ ብዬ የማስበው በቃ ቶሎ ይሄ የውሳኔ ሰው መሆን፣ ቶሎ ነገሮችን መመለስ ወደ ቀድሞ የነበራችሁን ነገር ማለት ነው። ይሄ በጣም ጥሩ ፓርት ነው በነገራችን ላይ። እኔ የሚገርም የአራስ ቤት ድባቴ ወይ ዲፕሬሽን የሚሉት ነገር የወለዱ ሴቶችን እንዳለ ጠይቃለሁ። እኔ አላቀውማ ምን ያረጋል እንዴት ያረጋል ምናምንና እንዴ ልጆችን እስከ መጥላት ያደርሳል እንዴ በጣም ልጆቹን። ይሄ በቃ ለካ ልጇን አንቃ ገደለች ልጇን እንዲያደረገች የሚባለው እዛ ድባቴ ውስጥ ሆና ነው ማለት ነው። ባሎች ለዚህ ደግሞ ትልቁን አስተዋጽኦ ከሴቷ በዘለለ ወንዶቹ እንደ ወንድ ምን አይነት አስተዋጽኦ እያደረጉ ነው? ግን በዋናነት ሴቶቹ መጠንከር አለባቸው። የእሷ ተነሳሽነት ያስፈልጋል። የእሷ ተነሳሽነት፣ የእሷ ጥንካሬ። አንድ የሰማሁት ታሪክ አለ። ሰርጀሪ ስትደረግ ይሄ የሰርጀሪው ቁስል አለ አይደለ? ምልክት አለ። ግማሹ ምንም ጥፍት ያለ ይሆናል፣ የግማሹ የሆነ መስመር የሚመስል ነገር ይኖረዋል። እና ዲፕሬሽን ውስጥ ገብታ አንዷ ይሄንን ወይ ድጋሚ ተቆርጠሽ ትሰሪው አለኝ። ይሄን እኮ የሆንሽው ልጅ በመፍጠር ውስጥ ነው፣ ልጅ ለሱ ስትሰጪ ነው። በቃ እሷ አሁን በጣም በሰውነቷ እንድትሸማቀቅ ይሄ የበታችነት ስሜት እንዲሰማት ተሰምቷት ነው ይሄን ነገር የምታወራው። እንደዚህ እኮ አለኝ ብላ በጣም ተሸማቀን። አንቺ እኮ ይሄን ይሆንሽው ህይወት በመስጠት ውስጥ ነው። ከዚህ ካጣሹ ነገር የበለጠ የተሻለ ነገር ሰተሽዋል ለባለቤትሽ ልጆቹን። ዝም ብለ የሚመጣ ነገር አይደለም ልጅ። እና ሴቶቹ በአይምሮ ዝግጅትም ቢቻል ቶሎ ወደ ስራ ትልቁ የጠቀመኝ ነገር እኔ እንደ ሰው በዙሪያ ካለ አለ ብቻ እንዳትሆን እንዳትደበር ምናምን። እንደውም በጣም ይቅርታ በህይወቴ ሁለተኛው ሀዘን እናቴ አራስ ቤት ትታኝ አራስ ቤትን ጨርሼ ትታኝ ስትሄድ፣ አንደኛ ረጅም ጊዜ ይሄ 2 ወር አይነት ቆይታ ከእናቴ ጋር ኖሮን አያውቅም። ከጠዋት እስከ ማታ ለ2 ወር ያህል ተገናኝተን አናውቅም እኔና እናቴ። እና ጠዋት ስነሳ ቡና ፈልቶ ምንም ሳይጎድልብኝ ተዘጋጅቶ ልጄን ካጠገቤ ወስዳ አጥባ ፀሐይ አሙቀው ጓደኛዬ ያለች ተሰብስበው በቃ ሰው በጣም አራስ ቤት እኔ ብዙ ሰው የሚበዛበት፣ እኔም እንደዛው ጠይቃለሁ። ማህበራዊ ህይወቴ ጥሩ ነው እና ይሄን ሁሉ ሰው እንዴት አውቀሽው ነው ግን በዚች አጭር ጊዜ ውስጥ አለች እሷ ስትመጣ ነባር እዛ አካባቢ እንደተወለደ ሰው ጓደኞቹ የኔ ጓደኞች የሥራ ባልደረቦች ብዙ ሰው ይመጣልና 2 ወር ቆይታ እኔ ጋር የሄደች ቀን 2 ወር ሙሉ ተመሳሳይ ነገር ውስጥ አይደለ
ስነሳ አጠገቤ ልጄ ነው ያለው፣ ባህሌም የለም፣ ቤቱ ባዶ ነው። ለ3 ቀን እኔ እየየ ለ3 ቀን እንዴት ልልመድ? ገና ስትደውል እንባዬ እንዳለቀስኩኝ ላለ ማለት ድምጼን ቀይሬ ያወራታለሁ። እንባዬ ከፍቶኝ በቃ ከፍቶኝ ሊሆን እስካሁን ይሄን ያህል ጊዜ አብረን ቆይተን ስለማናቅ ነው ከእናቴ ጋር መልመድ አቃተኝ። እና ግን ወዲያው ደግሞ ወደ ስራ ወጣሁኝ። አዎ ወዲያው ወደ ስራ የወጣሁበት ሁኔታ ስለነበረ ይሄን ዲፕሬሽን አላቀው ብዙ ሴቶችን አናግራለሁ ከወለዱ በኋላ ሶሻል ሚዲያ ላይ ራሱ እንዲህ አይነት ዲፕሬሽን ምናምን ሲሉኝ እስኪ ስልካችሁን ላኩልኝ አወራቸዋለሁ። ምን ማድረግ ያስደስትሻል? እንዴት ብታደርጊ ጥሩ ነው? ይሄ ከራስ ከልምድ ተነስተህ ባለሙያ ሆኜ ሳይሆን ሰው ስላወራክ ችግሩን ስላካፈለክ በራሱ የሚቀለው ነገር አለ። የሆነ የመፍትሄ ሐሳብም ተሰጠዋለክ እንዲህ ብታረጊ እመላቸው ነገሮችና አሁን ለምሳሌ እንዲህ አይነት ቦርጭና እንዲህ አይነት ሰውነት ይዤ እኔ አይደብረኝም። መቀበል ነው ባይዘው እኔ አይደብረኝም። ይሄ ራሴን ለማጽናናት እምለው ቃል አይደለም። ስትሬች ማርክ አለኝ። እንደ ቶፕ ለባሽ ብሆን በስትሬች ማርኬም የሚሄድ አይነት ሰው በጣም ኮራለሁ። ስትሬች ማርኬ እግዚአብሔር የሰጠኝ ጸጋ ካጣሁት ነገር በላይ የተሰጠኝ ልጄ አይገናኝም። እንዴ ጡት ማጥባት ጡት ይወርድብኛል ምትል ሴት ተፈጥራለች እኮ። ጡት ለማን? ጡት ለልጅ ነው የተፈጠረው። ቀጣዩን ቀጣይ ግን የእናትነት እኮ ማለት አሁን ይልሽ እናትነት ኩራት እኮ ነው ባይዘው አይደል? የኩራትሽ መታያ ነው። እዚህ ጋር እኮ በኦፕራሲዮን የሚወልዱ እናቶች አሉ አይደል? ምናምን ይሄ ማለት በቃ ይሄ ትክክለኛው ትሬድማርክ ይሄ በቃ የእናትነት እኮ በቃ ምልክቱ ነው። ፕራውድ ሊደረግ ነው የሚገባው። እኔ ፕራውድ ከሚያረጉት ውስጥ ነኝ። በደንብ አሁን ሰውነቴ መስተካከል የለበትም እያልኩ አይደለም። መስተካከል አለበት። መስተካከል ባለበት ሰዓት አስተካክለዋለሁ። ግን ቦርጫ ወጣው፣ ስትሬች ማርክ ወጣብኝ። እስቲል ይሄ ስትሬች ማርክ ለማጥፋት ከሚቀቡት ውስጥ ሁሉ አይደለም። ለእኔ በቃ የምኮራበት ነገር የምር ብዙዎቹን ስመከር እኔ ለማጽናኛ አይደለም። እኔ ቦርጬ ጡት የወረደ እንትን ሆነ ምናምን እግዚአብሔር የሰጠኝ ካጣሁት ነገር በላይ ነው የተሰጠኝ። ልጄ የዛ ሁሉ ሳነጻጽረው የሰማይና የምድርን እኔ ፈጣሪ የሰጠኝና ፈጣሪ ይሄ ደግሞ ፕሮሰስ ነው። ዝም ብሎ የሚመጣ አንድ ተክል ከማደጉ በፊት መጀመሪያ ያጎነቁላል እንትን ይላል። ዘር ከመስጠቱ በፊት ብዙ ፕሮሰስ አለው። በእናትነት ውስጥ አንደኛው ፕሮሰስ እንደዚህ አይነት የምታካፍላቸው ነገሮች አሉ። ልጅ በመውለድ ውስጥ ወደ ልጅክ የምትካፈለው ነገር የዛ ውጤት ነው። የኔ ቦርጭ፣ የኔ ጡት እንትማል መውረድ፣ የኔ ስታጠባ በራሱ እኮ ያለው ደስታ አላጠባም የሚል ሰው ዘመንን የሚሉ ሴቶች እዛ ላይ ደርሰዋል። እኔ አፍራለሁ። ማጥባት እየቻሉ በማያጠቡ ሴቶች እኔ አፍራለሁ። ከልጅ ጋር ያለክ ስታጠባ አይንህን ነው የሚያይክ። ልጅክ ሲጠባ አሁን አይኔን ነው የሚያይ። በስመ አብ ነፍሴ ነው የሚጠፋው። ልጄ እንደዛ ለደቂቃ ያችን ስሜት ሉዝ ማድረግ ራሱ አልፈልግም። በቃ ያችን አታችመንት እያጠባሁኝ ልጄ ቀና ብሎ ደስ ብሎት እያየኝ ነው እንትን የሚለው። እኔ እንዲህ ብዬ ነው ሁላ ማጠባው። ሳጠባ እንኳን የስልኬን መጎርጎር ወይ ምናምን እሱን እንኳን አልፈልግም። ያችን ግንኙነት ከልጄ ጋር ያለኝን ግንኙነት ኢንጆይ ነው ማደርጋት። በጣም እግዚአብሔር ይስጥሽ። እውነት ብዙ ነገር ነው የነገርሽን አስቱ። በጣም ብዙ ነገር እንግዲህ በብዙ እንማራለን ብዬ አስባለሁ። ወደ ማጠናቀቃችን ስለሆነ እዩዋ እንዴት አገኘሽው? በነገራችን ያው ቤተኛ ነኝ ማለቴ በደንብ ያለው ፕሮግራሞችህን ቆንጆ ፕሮግራም ነው። አስተማሪ ታሪኮች አሉ። እንዲማለም አስገራሚ ታሪኮች። ሰው ከዛ ምን ይማራል? ከሰው ታሪክ ብልጥ ልጅ ከሰው ታሪክ ይማራል። ራሱ ላይ እስኪደርስ ብቻ አይደለም። እና እዩሃ የምር ረጅም ጊዜ ነው እኔ ማየት ከጀመርኩ። ዛሬ እንግዳ ስለሆንኩ ሳይሆን በደንብ ማየው ቻልናል ነው። በጣም ጥሩ ፕሮግራሞችን ታስተላልፋላችሁ። ዛሬ ብቻ ወሬኛ ጋብዛችሁ። በመጨረሻ እንደው ይሄን መናገር ፈልጋለሁ ምንም ነገር እድል ሰጥሻለሁ። በመጨረሻ ምን እናገራለሁ? በመጨረሻ የምናገረው ነገር ሀገራችንን ሰላም ያርግልን፣ ፍቅራችን ይመለስ፣ ሰላማችን ይመለስ። አሜን።
እንዳሮጌት እየመረከ እንዴ እናት ሆነሻል። እናት ሆኛለሁ ለካ እንዴ እድሜም ቀላል አይደለም። አየህ ጨረስኩ አረሳሳሽኝ እድሜ ሳትለኝ ጨረስንና በመጨረሻ መላው ሀገራችንን ሰላም ያደርግልን። ሰላም ሲኖር ነው ብዙ ነገሮች የሚኖሩትና ሰላምንም እመኛለሁ ለሀገራችን፣ ለህዝቡን አንድነት እመኛለሁ። ከሰላም ውጪ ፍቅሩን ያልብሰን፣ ምህረቱን ያምጣልን። በቃ አመሰግናችኋለሁ። ዩሃ እንግዳ አደርጋችሁ ደግሞ እዚህ ስለጋበዛችሁኝ በጣም አመሰግናለሁ። እኛም በጣም እናመሰግናለን። የእውነት ለነበረን ቆይታ ለሰጠሽን ጊዜ እኔም በተመልካቾች ስም ከልብ ላመሰግንሽ እፈልጋለሁ። እኔም አመሰግናለሁ። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዳይ ጋር ከአስቴር ራሷ ካለችው ከሆነ ከአስቴር ወሬኛው እኔ ደግሞ ምላት ከተዋናይ እኔ አነቃቂ ያው እንትን አለው አንጻራዊ ነው፣ ግን ለብዙ ሰው ታነቃቂያለሽ ብዬ ማስባለሁና ከአነቃቂ ልበላት የማህበራዊ ድረገጽ ላይ ደግሞ ከፍተኛ የሆነ እንቅስቃሴና ስራዎችን እየሰራች ከምትገኘው ከአስቴር ጋር ነበረ ቆይታ ያደረኩት። ይሄንን ነው የሚመስለው። በሌላ ጊዜ በሌላ እንግዳ እስከምንገናኝ ድረስ በዚሁ ሰናበታችኋለሁ። እኛን ማግኘት ስትፈልጉ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ